ቴንክ ዩ ቴዲ፣ አመሰግናለሁ ስላስገባኝ። ሁላችሁንም ሰላም ብያለሁ። ከትምህርት ስርዓቱ ልጀምርና ሌሎቹንም አጀንዳዎች አይቻለሁ ቴሌግራም ላይ፣ እነሱ ላይ ሀሳብ እሰጣለሁ። ከትምህርት ኳሊቲ ጋር በተያያዘ ስለ ትምህርት ኳሊቲ ሲነሳ የሚከፋው አለ ወይንም እንትኑ ጥብቅ መሆኑ የሚያስከፋው አለ ብዬ አላምንም። ሜይ ቢ አሰራር ላይ ነው ልዩነቶች ሊኖሩ የሚችሉት። ፕሮፌሰሩ የተናገሩት ነገር አለ የትምህርት ኳሊቲውን ፈተና ፈትነው ተማሪዎችን ስለጣሉ የሚያሻሽሉ መስሏቸው ይመስለኛል ያንን ነገር የተናገሩት። ያ አይመስለኝም። እኔ መፍትሄው የትምህርት ኳሊቲውን ለማሻሻል ከታች ነው መጀመር ያለበት። እነኚህ ተማሪዎች የሚያልፉባቸው ኢንስቲትዩሽኖች አሉ፣ ትምህርት ቤቶች አሉ። ከታች ጀምረህ ከቀበሌ ከወረዳ ወደ ዞን እያደረግ ማሻሻል ትችላለህ ትምህርት ቤቶችን። አዲስ አበባ ላይ እንኳን እኔ በማውቀው የግል ትምህርት ቤትና የመንግስት ትምህርት ቤቶች የሚያስተምሩባቸው መጽሐፍቶች የተለያዩ ናቸው። የግል ትምህርት ቤቶች የራሳቸውን መጽሐፍት ነው አትመው ለተማሪዎች የሚሰጡት። ተማሪዎች እስከ 7ኛ ክፍል ድረስ የተለያየ መጽሐፍ ነው እያነበቡ የሚማሩት ኢትዮጵያ ውስጥ። ይህንን ሳናስተካክል እንደው ዝም ብለው ተማሪዎቹ ተምረው ከመጡ በኋላ ፈተና ላይ ይመጣል ለውጥ ያመጣል ብዬ አላስብም። 1,000 በላይ ትምህርት ቤቶች አንድም ተማሪ እንዳላሰልፉ ሰምተናል። ይሄ ትልቅ እንትን ይሰጠናል። ይህም በደንብ ያሳያል ሀገሪቱ ላይ እየተፈጠረ ያለውን ነገር ክሊር አድርጎ የሚያሳይ ነገር ነውና እንደኔ ችግሩን መፍታት ከተፈለገ ትምህርት ቤቶች ላይ መስራት ያስፈልጋል ብዬ ነው የማምነው። ብዙ ችግሮች አሉ። ቅድም እንዳነሳሁት የመማሪያ መጽሐፍትን በተመለከተ ሰላም የሌለባቸው ቦታዎች ላይ ለምሳሌ አማራ ክልልን ብትመለከት በጣም ብዙ ተማሪዎች አልተፈተኑም። እነኚህ ተማሪዎች ግን ሌሎች አካባቢዎች ላይ 9 ወርና 10 ወር ተምረው ከመጡ ልጆች ጋር እኩል ፈተና ተቀምጠው እንዲፈተኑ ነው የተደረጉት። እና እነኚህ ነገሮች መስተካከል አለባቸው። ዘላቂ ለውጥ የምንፈልግ ከሆነ ደግሞ እነኚህ ቅድም ያነሳኋቸው ኢንስቲትዩሽኑ ላይ መስራት አለብን ብዬ ነው የማስበው። ያ ለውጥ ሊያመጣ ይችላል። ለሚወድቁ ተማሪዎች ቅድም ሲናገር ሰምቻለሁ ይመስለኛል፣ እርግጠኛ አይደለሁም። እዚህ ላይ ሬሚዲያል የተፈተኑትን ተማሪዎችም ጨምሮ ነው አልፈዋል ብለው ያመጡልን በፐርሰንቴጅ። እንግዲህ ለሚወድቁ ተማሪዎች ከሬሚዲያል ባለፈ የተሻሉ ሌሎች አማራጮች ሊኖሩ ይገባል። ያላቸው አማራጭ አንድና አንድ ኢትዮጵያ ውስጥ ውትድርና ነው። ከዚህ የተሻሉ ሌሎች እንትን የሚሉባቸው አማራጮች ቢኖሩ ጥሩ ነው ብዬ አስባለሁ። የሚወድቁ ተማሪዎች ሌሎች አማራጮች ይኖራቸዋል። ሁሉም ተማሪ ግዴታ ዩኒቨርሲቲ መግባት የለበትም። ሁሉም በየመክሊቱ እንትን ይላል ማለት ነው። ለሌሎች ተማሪዎች እንደ ኦፖርቹኒቲዎች ቢኖሩ ጥሩ ነው ብዬ አስባለሁ። ወደ እንትኑ ልለፍ፣ ወደ ህዝባዊ ድጋፉ ልለፍና ዛሬ ህዝባዊ ድጋፍ ተደርጓል ሲባል አይተናል። እንግዲህ የኢትዮጵያ ህዝብ እናውቀዋለን። የኢትዮጵያ ህዝብ በተለይም አዲስ አበባ ህዝብ ድጋፍ ሲሰጥ ለአብይ አህመድ ብዙ ጊዜ አይተነዋል። አብይ አህመድ የተወረወረ ቦምብ ጭምር ሲቀልብ ህዝባችንን እናውቀዋለን። እና ህዝባዊ ድጋፍ እንዲህ አይደለም። ህዝባዊ ድጋፍ እናቶች ብቻ አይደሉም ህዝባዊ ድጋፍ የሚያደርጉት። የኢትዮጵያ ወጣት ማጆሪቲ፣ የኢትዮጵያ ህዝብ ማጆሪቲ ወጣት ነው። እንግዲህ እዛ ውስጥ ካየናቸው ድጋፍ ሰጡ ከተባሉ ሰዎች ግን እናቶች ናቸው። ክብረ በዓል ሊያከብሩ አሊያም እድር ምናምን ያለን የመስለው እናቶች ናቸው ተሰብስበው ያየናቸው። ግልጽ ያስታውቃል የመንግስት ሰዎች እንደሆኑ እዛ ጋር ሴፍቲኔት ምናምን ተጠቃሚዎች እንደሆኑ ሰብስበው ያመጧቸው። እና እንደኔ የፕሮፓጋንዳ እንትን ነው እያወሩ ያሉት። የግድቡ ማነው ክሬዲቱ መውሰድ ያለበት የሚል አይቼ ነበረ ቴሌግራም ላይ። አብይ አህመድ ግድቡን ሲቀበል 75 በመቶ ተጠናቆ ነው ይህንን ግድብ የተቀበለው። 75 በመቶ ድረስ ያደረሱት ሰዎች ክሬዲቱ ይገባቸዋል ማለት ነው። የዚህን ግድብ ክሬዲት መውሰድ ካለባቸው እነኛ ሰዎች ክሬዲቱን መውሰድ አለባቸው፣ ዲዘርቭ ያደርጉታል። ከዛ ውጭ ግን መጨረሻ ላይ መጥቶ እንዲያው ክሬዲቱ ይገባኛል አይተናቸዋል። አብይ አህመድን ግሎሪፋይ ለማድረግ ነው እየተሞከረ የነበረው። አተካራውንም በመሀል የነበረውን ድብድብ አይተናል። እና እንትን ከማለት ግድቡን ለአንድ ሰው ለመስጠት ከመሞከር ለሁሉም ክሬዲት መስጠቱ ያስማማል ብዬ አስባለሁ። ከኃይለ ሥላሴ ጀምሮ እነ መለስ ዜናዊን ሁሉንም ሬኮግናይዝ ማድረግ የሚያስታርቅ ሀሳብ ነው ብዬ አምናለሁ። ስለዚህ ያ ጥሩ ይመስለኛል። ግድቡን በተመለከተ አንድ ማንሳት የምፈልገው ነገር ግድቡ የሚያመነጭ ኤሌክትሪሲቲ ለኤክስፖርት ነው የሚሆነው ወይንስ ለሀገሬው ህዝብ ነው የሚውለው? እሱ ላይ ክላሪፋይ ቢያደርጉ ጥሩ ነው። ምክንያቱም የማይኒንግ ካምፓኒዎች እንደዚህ ሲነሳ ሰምተናል። ለህዝቡ ነው የሚሆነው ወይንስ ለኤክስፖርት ስታንዳርድ ነው የሚውለው? እሱ ላይ ቢነሳ ደስ ይለኛል። እነኚህ ተሸናፊ ፖለቲከኞችን በተመለከተም የተነሳ ነገር አለ። ከ4 ኪሎ ተጠቅሞ አብይ አህመድ ያባረራቸው ማለት ነው። እዚህ አሜሪካን ሀገር የተሰባሰቡ ፖለቲከኞች አሉ፣ እናውቃቸዋለን ሁሉንም። ከገዱ አንዳርጋቸው ቢጀምር አብይ አህመድ ከውጭ ከበር አባሮት ወደ አሜሪካን ሀገር የመጣ እዚህም መጥቶ አብሬያቸው ሰራቸዋለሁ ከሚላቸው ሰዎች ጋር ሲደባደብና ብዙ ዜናዎችን ሰምተናል። እነኚህ ፌል ያደረጉ ፖለቲከኞች በኢትዮጵያ ላይ ይመለከታቸዋል ብዬ አላስብም። አሁን የሚናገሩት ነገር መጥቶ የወጣቱን ትግል ለመንጠቅና እንትን ከሌለው ምንም ለውጥ ላያመጡ ነገር የህዝቡን እንትን
የህዝቡን ትግል ለመውሰድ የተሰባሰቡ ሰዎች ናቸው። ስለዚህ ይህንን ነው ማንሳት የምፈልገው። ቴዲ አመሰግናለሁ። ቴንክ ዩ ኡኖ ከልብ አመሰግናለሁ። ጨዋ ሰው ጨዋ ነው ያስታውቃል። ዛሬ ነው ያየሁት። ይሄ ልጅ ቴሌግራም ላይ መጽፈውን የሚያነብ ልጅ ነው። አንብቦ ተዘጋጅቶ ነው የመጣው። እንዲህ ያላችሁ ፖለቲከኞች ካላችሁ ነፍሴ በእጅጉ ትወዳችኋለች፣ ታከብራችኋለች ለማለት ያህል ነው። ዝም ብላችሁ ሳታነቡ ሳትዘጋጁ እንዳትመጡ ለማለት ያህል ነው። አንብባችሁ ስትመጡ የምንሰማው የምትነትኑት ትንታኔ እውቀት ስለሚሆነን ማለት ነው። ቴንክ ዩ። ወደ እንትኑ እንመጣለን። ከትምህርት እንጀምር ብለን ነው እንጂ የሚቀጥለው ዙር ላይ የምናወራው እኔ ከዚህ ቀደም የሰጡትን ትንታኔ ሰምታችኋል። በተለይ በግድቡ ዙሪያ ላይ ቀዳማዊ አፄ ኃይለሥላሴ እንደገና ኢህአዴግ፣ ከዛ በኋላ ኃይለማርያም ደሳለኝ ኢህአዴግ ውስጥ፣ ከዛ አብይ አህመድ፣ ለነዚህ ሁሉ ክሬዲት ሰጥቼ ወይም ደግሞ እናንተም ሰጥታችሁ ትንታኔ ያቀርበናል። ከዛ በኋላ ግን ማህበራዊ ሚዲያን ያጨናነቀው የሽሚያ ነው። ማን ነው አብዛኛውን ፓርት መውሰድ ያለበት የሚለውን ደግሞ አሁን አብጠርጥሮ ማወቅ የሚፈልጉ ሰዎች ሊሆኑ ይችላሉ። ለተንኮል ሊሆን ይችላል፣ አላውቅም። ብቻ ሲወራ በአብዛኛው ስላየን እናንተስ ምን ትላላችሁ የሚለውን ለማምጣት ነው። እዚህ ግድብ ላይ በይበልጥ ክሬዲት መውሰድ ካለበት እንደው ትውልድ ማወቅ አለበት ከተባለ ማን ነው መውሰድ ያለበት? ኢህአዴግ እንደሚለው 65 በመቶ ነው ሰርቶ ያጠናቀቀው። ብልጽግና 65 በመቶ ነው የተቀበለው። አብይ አህመድ አሊ ወደ ስልጣን ባይመጣ ኖሮ ይሄ ግድብ አያልቅም ነበር የሚሉ አሉ። እናንተ ምን ትላላችሁ ነው ቁም ነገሩ። በኃይለማርያም ደሳለኝ ዘመን ሜቴኮች የግድቡን ገንዘብ በሙሉ ብረት ሁሉ እስከ መሸጥ ደርሰው ነበር የሚባሉ ሪፖርቶችን እየሰማን ነበረ። እነሱም አምነዋል። በሙስና የተጨመላለቅንበት ዘመን ነበር ብለዋል። አብይ አህመድ ያን ሁሉ ሜስ አጽድቶ ነው ይህን ግድብ ሰርቶ ያጠናቀቀው። እናንተ ምን ትላላችሁ? እሱን ወደ ሁለተኛው ዙር ላይ እናወራለን። ለህዝብ አንድነት ግን ለህዝብ አንድነት ሲባል አንዳንድ ጊዜ እንዲሁ ተከድኖ ይብሰል ተብሎ የሚታለፉ ነገሮች ሊኖሩ ይችላሉ። ኦኬ በቃ ሁሉም የቅብብሎሽ ውጤት ነው፣ ሁሉም መወደስ ካለባቸው አንከፋፈል የሚሉ አሉ። ከአነሳችሁ አይቀር ሶሻል ሚዲያ ላይ ከተፋጫችሁበት ከተፋጨንበት አይቀር ብዬ ነው ይህን ያመጣሁት። እሺ ቴንክ ዩ። ከኡኖ ቀጥሎ የምንሄደው ወደ ኤርታሌ ነው። ኤርታሌ 7 ደቂቃ አለ ወንድሜ። ታፕታፕ አድርጉ ሌሎቻችሁ። ሰላም ቴዲ እንዴት አለ? ሰላም ሁላችሁም ታችም ያላችሁ ወገኖቼ፣ እዚህም አብረን የምታዩትም ወገኖቼ ሰላምታ ይድረሳችሁ። ለመጀመሪያ ጊዜ ነው እዚህ ቤት ገብቼ ሀሳብ ስሰጥ እና ስለተቀበልከኝ አመሰግናለሁ ቴዲ በቅድሚያ። በመቀጠል የተወሰነ ነገር ማለት ፈልጋለሁ። በተለይ በመጀመሪያ በትምህርት ስርዓት በሚመለከት መንግስት እያደረገ ያለው የትምህርት ስርዓቱን አደብ ለማስያዝ እና ወደ ስርዓት ለመመለስ እያደረገ ያለውን ጥረት የሚደነቅ ነው። በዚሁ መቀጠል አለበት። ግን አንድ ወንድሜ ከዚህ ፊት ሲያወራ የነበረው ጓደኛችን ከታች ወደ ላይ ቢሆን መስተካከል ቢቻል ምናምን ያለውም ነገር ጥሩ ነው። መንግስት እርግጠኛ ነኝ ከላይ ይሄንን ይጀምረው እንጂ ከታችም ጥሩ ስራ እየሰራ እንደሆነ መረጃው አለኝ እና ሁለቱንም ባንዴ ማስኬድ ነው። ልክ ዝም ብሎ ስርዓት መቀየር ይሄ 10ኛ ክፍሉ የተቀየረ ጊዜ እንደነበረው ዝም ብሎ ከታች መጀመር መንግስት ያስፈልገው አልመሰለኝም። ሁለቱን ባላንስ ለማድረግ ጥረት አድርጓል። ከታችም ከላይም የተቻለ ማሻሻያ እንዲደረግ አድርጓልና እዚህ ላይ በተለይ የወደቁ ወገኖቻችን እና ጥሩ ውጤት አምጥተው ዩኒቨርሲቲ የመግባት እድል ያጡ እንትኖች ሌላ የክለሳ ወይንም የማሻሻያ መንገዶች ይመቻችላቸው። አሁን ከሚደረገው ጥረት በተጨማሪ የተወሰነ ነገር መደረግ ያለበት ብዬ ሂስ መስጠት ፈልጋለሁ። ሌላው በጦርነት የተጎዱ ቦታዎች ላይ በተለይ እና ያላደጉ ክልሎች ላይ ይህ የትምህርቱ ለውጥ ዳፋ እነሱ ላይ ሊከብድ ስለሚችል ሌሎች አይነት ሜቶዶችን ከሌሎች ከሲስተሙ ጋር አዳፕት እንዲያደርጉ ጥረት ቢደረግ የተሻለ ጥሩ ነው። እዚህ ጋር የትምህርት ሚኒስቴር እርምጃ ተማሪን ወታደር ለማድረግ ነው ምናምን የሚሉ ወቀሳዎችን ከዚህ ፊት ሰምቻለሁ። እዚህ ላይ ስታቲስቲክስ ማየት እንደሚቻለው ከሆነ ኢትዮጵያ ኦልሞስት ወደ 24-25% ከ18 እስከ 24 ምናምን ዓመት የሆኑ ወጣቶች ያሉባት ሀገር ናት እና በ1 ሚሊዮን የማይሞላ ተማሪን በመጣል
እና ለኢትዮጵያ ደግሞ መከላከያም ሆኖ በተለያዩ ጸጥታ ቦታ ላይ ከሚያስፈልገው ቁጥር አኳያ በፍጹም ማጭ ማያደርግ ነው። መንግስት ወታደሮች በተለይ በመከላከያውም ሆኖ በሌሎች በተለይ ተራ ወታደር ሆኖ የመስራትን በሚመለከት በቀላሉ አገሪቷ የወጣት ሀብት ያላት እንደሆነች በትክክል ያሳያል። እና ተማሪዎቹን ብቻ እንደው ዝም ብሎ ለማገዶ ያዘጋጀ ምናምን በሚመስሎች የተነገረው ነገር በቂ አይደለም። አገራችን በቂ ወጣቶች አላት፣ አገር ወዳድ ወጣቶች አላት። እና ተማሪዎችን በእርግጥ አሁን ያለው የመከላከያ ሰራዊታችን የተማረ ሰው ይፈልጋል። ሁሉም ባለሙያ ልክ እንደ አንድ ኢንዱስትሪ መደረግ ያለበት ነገሮች ባለሙያዎች ያስፈልጋሉ፣ ግልጽ ነው። ግን ይሄንን ከጥራት ጋር በተያያዙ ነገሮችን ተራ በወረደና ለወታደር ከሚል ተልካሻ ምክንያት በተለይ የሀገራችንን የወጣቶች ፖፑሌሽን ብዛት ግምት ውስጥ ያላስገባና የተማሪዎችን ቁጥር ግምት ውስጥ ያላስገባ አይነት አካሄድ መሄዱ ተገቢ አይመስለኝም እና ይሄ ትንሽ ቢስተካከል ጥሩ ነው የሚል ሀሳብ አለኝ። ከዛ በተጨማሪ እንግዲህ እኔ በዚህ ጉዳይ ላይ በተለይ ይሄ የጥራትና ፈተና ጥራቱን በሚመለከት ፈተና የሚወስዱት ያመለጡ ሰዎችን በተለይ ከዚህ በፊት በነበረው ጥሩ የትምህርት ስርዓት የለም በተባለበት ሰዓት ላይ ያደጉ የነበሩ ተማሪዎችና የተፈተኑ ያለፉ ወይ በገንዘብም ያለፉ ምናምን በሙስና የሚያወጡ ይሁን ምንም አይነት በየትኛውም ብቻ ሰርቲፊኬቱን የያዙ ሰዎች ስራ በሚያደቡበት ሰዓት ልክ አሜሪካ አሁን ለምሳሌ አሜሪካ ውስጥ የአይቲ ምሩቅ መሆን የግድ ዲግሪ መያዝ አያስፈልግም። በሆነ ጉዳይ ላይ ቶፒክ በሆነ ጉዳይ ላይ እንትን ሲል ሰርቲፊኬት የቦርድ ሰርቲፊኬት ይጠየቃል። እና ያን እንደዚህ አይነት ሰርቲፊኬቶችን ለምሳሌ በጤናም ቢሆን ነርስ የሚሆነች ሴት የነርሲንግ ቦርድ ፈተና ወስዳ ነው እንጂ ዝም ብዬ አልፍ ያለው ብላ ነርስ መሆን የማይቻልበት ሁኔታ ነው። በየመስኩ ብቃት የሚጠይቅ ወይንም ከዚህ በፊት ፎርፎ ያለፉም ሰዎች ቢኖሩ ድጋሚ አጥንተውና ተዘጋጅተው ህዝብን በአግባቡ ማገልገል እንዲችሉና የተወላገደ ፌሮን እንትን ብለው ህንፃ እንዳይገነቡልን ድጋሚ ኮንትራክት ስንሰጣቸው የመሰረታዊ ሪኳየርመንቱ ያሟሉ አጥንተው እንትን ያሉ መሆናቸው ቢረጋገጥ መንግስት ይሄንን ነገር ቢጠቀም በተለይ አሜሪካ ውስጥ ብዙ ጊዜ እንደዚህ ይደረጋል አውቃለሁ። ይሄ ነገር ቢደረግ መልካም ነው። ሌላው ስለ ሽግግር መንግስትን በሚመለከት የተለያዩ ቱባ ስም ያላቸው የተቃዋሚ ኃይሎች ሲገልጹ ሰማለሁ። በሱ ጉዳይ ላይ ትንሽ ማለት ፈልጋለሁ። የኢትዮጵያ ብሔራዊ የምክክር ኮሚሽን ባለፈው 15 ቀን ገደማ አዲስ አበባ ውስጥ ዋሽንግተን ዲሲ ውስጥ በተደረገ ስብሰባ ላይ ነበርኩኝ እና እኔ ስለዚህ ጉዳይ ተነስቶ ነበር። ከዚህ ፊት በሆነ መድረክ ላይ ዶክተር አብይ ሽግግር ስርዓትን በሚመለከት አልቀበልም ብሎ የተናገረበትን ቦታ እንደ ቶፒክ እንደ ትልቅ ዲል ወስደው ነገር ግን አሁን ሊደረጉ በሚችሉ ምክክሮች ላይ እሱ ኦልሬዲ አንዴ እንደዚህ ብሏል ምናምን የሚባሉ ሐሜቶች ስለነበሩ በዚህ ጉዳይ ላይም ጥያቄ ቀርቦላቸው ነበር። የመለሱት መልስ ነበረ። ምንድን ያሉት? ዶክተር አብይ የመንግስት ኃላፊ የስራ ቀንደኛ ዋናው ላይ ያለ ኃላፊ ነው። እንደ መንግስት አቋም እና እንደ ፖለቲካ መሪ አቋም ያ አቋሙ ነው እሱ የሚያንጸባርቀው አቋም ነው እና እዚህ ቦታ ላይ የምክክር ቦታው ላይ ደግሞ መንግስትም አንድ ተደራዳሪ ነው። ኢቭን በመንግስት ውስጥ ያሉ ተቋማቶች ለምሳሌ እንደ መከላከያ እንደ ሌሎችም የየራሳቸው ቶፒክና ዓላማ ያላቸው ሰዎች እዚህ መጥተው ንግግር ሀሳባቸውን የሚያቀርቡበትና ሁሉም ህዝብ የሚገዛው ከሆነ የሚፈጸምበት ነውና ይሄንንም ቢሆን በሰላማዊ መንገድ ነገሮችን ጉዳያቸውን ማድረግ የሚችሉባቸው አክሰሶች እንዳሉና ሁሉም በመነጋገር መሆን እንዳለበት ሲናገሩ በጆሬ በትክክል ነው በአይኔ ነው ያየሁት። እና አንዳንድ ጊዜ ባልሆነ መልኩ ኢንተርፕሬት እያደረጉ የሚካሄዱትን ነገሮች ግምት እሱን ትተን ወደ ዋናው መስመር ብንሄድ በተለይ ኢንጂነሩ የተናገሩት ማንኛውም አጀንዳ የተባለና ሚዛን የደፋ ነገር ሁሉ በምክክሩ ቦታ ላይ እንደሚቀርቡ ቃል ገብተዋል። እሺ ኦልራይት፣ በጣም ጥሩ። እሱ ቢደረግ ሌላው የዶክተር አብይ አሁን የሰራውን ከአባይ ግድብ ጋር በተያያዘ ያለውን ነገር ደግሞ በመለከት ለማጣፋት የኒውክሌር ኃይል በተለይ በዚህ ዓመት ውስጥ እንሰራለን የሚለውን በማለት ሌላ አዲስ የውሃ ግድብ ላለመስራት ነው በሚል ስም
ይሄንን ስም የሚያጠፋና ሌላ አዲስ ፕሮጀክቶችን ስጋት ውስጥ የሚፈጥርና ጥያቄ ውስጥ የሚፈጥሩ ዜናዎችም እያየው ነው። እሱም የተሳሳተ መረጃ እንደሆነ መግለጽ ፈልጋለሁ። ሌላው የህዝባዊ ድጋፍን በሚመለከት በእናቶችና በካድሬዎች ብቻ የተከበበ ብሎ ይህን የመሰለ ትልቅ ደስታን እንትን ማድረግ ተገቢ አይደለም። ይህንንም ግብስ እናስገብት ነው። አልበቃኝም፣ ሰዓት መለስበታለሁ። ቴንክ ዩ። ማስታወቂያ አለኝ መሀል ላይ። ክብራትና ክብራን እኔ ጋ ሁለቴ ሶስቴ የመተው እንግዳ ያደረግኩት ፖለቲከኛ ነው። ሀገር ቤት የምታውቁት ፖለቲከኛ ነው። ከመንግስት ጋር በገባው ሰጣ ገባ አትገባም ተብሎ የተከለከለ ፖለቲከኛ ነው። አንቱ የተባለ ጉምቱ ፖለቲከኛ ነው። አቶ ልደቱ አያሌው ሀገረ ሀገረ ከኦፒ ልብ ወለድ መጽሐፍ ጽፈዋል። አቶ ልደቱ አያሌው ይህን መጽሐፍ ገዝተን እናንብብ። ሀገረ ከኦፒ ቴዲ ሐዋሳ የቴሌግራም ቻናሌ ላይ ነው። መጽሐፉን ወይም ደግሞ ማስታወቂያውን እዛ ለጥፌላችኋለሁ። ይህን መጽሐፍ ግዙት። ፊክሽን ነው፣ አንብቡ፣ አስተያየታችሁን ስጡ። እንዲሁም ፖለቲከኞች መጽሐፍ በሚጽፉ ሰዓት ለእነሱ ተገቢ ነው፣ የአየር ሰዓት ሰጥቶ ማስተዋወቅ ተገቢ ነው። ስለዚህ የልደቱ መጽሐፍ ይገዛ ይነበብ ለማለት ያህል ነው። አቶ ልደቱ አያሌው ይህን መጽሐፍ ስለጻፉልን ከልብ እናመሰግናለን። እሺ ኢሳቅ 99 ወደ አንተ ልምጣ ወንድሜ። ቴዲ በጣም አመሰግናለሁ። እንዴት ናችሁ? ሰላም ናችሁ? ሎንግ ታይም ዚቤ መጥቻ አቅም ዛሬ ድሉን ስለሰጠኝ በጣም አመሰግናለሁ። መጀመሪያ በትምህርት ፖሊሲው ላይ ለማውራት በጣም አሪፍ አጀንዳ ነው። ጥራት የማይፈልግ ህዝብ የለም። የትምህርት ጥራት ዋጋውን ውጤቱ ዛሬ እያየን ያለው በእያንዳንዳችን ላይ እየደረሰ ነው ያለው። ምክንያቱም ትውልዱ ከእውቀት ይልቅ ስድብን የሚደግፍ ከሜሪት ይልቅ የሰፈሩን ጀግና ብቻ የሰፈሩን ምንም የማያውቀውን የሚደግፍ ከሰፈሩ ይሁን እንጂ እውቀት ያለው የለውም የሚለውን የማያገናዝብ ትውልድ እየፈራ ነው ያለው። ይህንን ትምህርት ፖሊሲው ላይ ሌላ ብዙ አብዮች እንዳይፈጠሩ ትምህርት ፖሊሲው ላይ በጣም መሰራት እንዳለበት እኔ አምንበታለሁ። ግን ደግሞ ስንሰራ አህያውን ፈርቶ ዳውላውን እንደሚባለው እንዳይሆን ይህንን ትምህርት ፖሊሲ መጀመሪያ ቀደም ብሎ ነው የሚወጣው። ድሮ በእኛ በእድሜ ያስታውሳለሁ። ልክ እንደዚሁ ወደ ማትሪክ ወደ 12ኛ ማትሪክ ሲፈተኑ ወደ ዩኒቨርሲቲ የሚገባው ፐርሰንቱ ትንሽ ነው የሚወድቀው ነው የሚመጣው ድሮ ከ20 ዓመት ከ30 ዓመት በፊት። ከሆነ ታይም ጊዜ በኋላ ግን የሚወድቀው 10% ወደ ዩኒቨርሲቲ የሚገባው 90% እየሆነ መጣ። ያኔ የትምህርት ፖሊሲ እየወደቀ ነው የመጣው። ያዛ ጋር ነው ችግሩ የተፈጠረው። ዛሬ ደግሞ መምህራን ሆኖ ተማሪዎችን የሚያስተምሩት ሰዎች በዚህ ፖሊሲ ውስጥ አልፎ ከዚህ ዩኒቨርሲቲዎች የተመረቁ ተመልሶ ትውልድን እያፈሩ ነው ያሉት። እያልን ያለነው መጀመሪያ ተማሪዎች ላይ ሳይሆን መምህራኖች ላይ እየተሰራ ነው ያለው። ባደጉት ሀገር ላይ እኮ ተቀዳሚ ምርጫ የሚሆነው ወታደርናና መምህርነት ነው። ጥሩ ክፍያ አለው፣ ጥሩ ሪስፔክት አለው፣ ጥሩ አገልግሎት ያገኛል። በእኛ ሀገር ግን እኮ አንድ መምህር ዩኒቨርሲቲ ከሚያስተምር ይልቅ ኤሌመንተሪ የግል ተቀጥሮ ቢያስተምር ይሻለዋል። የግል ጥሩ ስለሚከፈለው ጥሩ ህይወት ስለሚኖር። ስለዚህ ሳንከፍለው አገልግሎት ሳንሰጠው ስልጠናዎችን ሳንሰጠው እሱን አስተማሪው መጀመሪያ በሰነ ስርዓቱ ሳናስተምረው ላብራቶሪዎች ላይብረሪዎች ሳይኖሩ ተማሪውን መውቀስስ ውጤት አለው ወይ? መጀመሪያ አህያውን ፈርቶ ዳውላውን እንደሚባለው መምህራኑ ላይ ምን አይነት ካርኩለም ውስጥ ነው ያለፉት? ዛሬ የሚያስተምሩት አስተማሪዎች በምን አይነት መምህር ሲማሩ ዛሬ ትውልድን እንዴት እንደዚህ እንደሆን ሁላችንም ወደኋላ መለስ ብለን ማየት አለብን ብዬ አስባለሁ። ያ ሲስተካከል ነው ተማሪው ጥሩ መሆን የሚችለው። የኬንያ ተማሪና ኢትዮጵያ ተማሪ ተብሎ አንድ ጎን ለጎን ነው ያየውበት። አንድ ተማሪ ሃይስኩል ሲገባ አንድ ደብተር ይዞ ነው የሚሄደው። የኬንያ ተማሪ 11 መጽሐፍ ተሸክሞ ከያንዳንዱ ሰብጀክት ከያንዳንዱ ሪፈር ቡክን እያመጣ የሚያነብበት። እዚህ ጎረቤታችን በጣም ተለያይተናል። ኢትዮጵያ ላይ ግን አንድ ደብተር ነው ሁሉንም ሰብጀክት የሚማረው በአንድ ደብተር ላይ ነው። ያ እንደዛ ነው እንትንን እየተገነዘብን ያለውና ዕውቀት አለመኖር ነው ኢትዮጵያ እዚህ አይነት ችግር ውስጥ። ይሄ አዲሱ ትውልድ የመጣው ጄኔሬሽን ከዕውቀት የጸዳ ትንሽዬ ዕውቀት ያችን ለመናገር የሚቸኩል ያችን ዕውቀቷን እስከሚያራግፍ የሚቸኩል የሰውን ማዳመጥ የሚፈልግ የራሱን ብቻ ማውራት የሚፈልግ ትውልድ የሰፈሩን ጀግና ብቻ ማውራት የሚያወድስ የሚፈልግ ሌላው ምን ይላል ብሎ ማዳመጥ የማይፈልግ ትውልድ ነው የፈራው። እና ለውጥ ሊመጣ መምጣት የሚችለው
አስተማሪዎቹ ይሄን የ12ኛ ፈተና ቢፈተኑ ያልፋሉ የሚል ጥያቄ አለኝ እኔ። አስተማሪዎቹ እንኳን ቢፈተኑ ትምህርት ፈተናውን ያልፉታል የሚል ጥያቄ አለኝ። ስለዚህ መሰራት ያለበት መጀመሪያ አስተማሪው የሚበላ ባሌለበት ዩኒቨርሲቲ አስተማሪዎች በሚራቡበት ዋናው ላይ ሳንሰራ ተማሪውን መውቀስ አንችልምና ተማሪው ደግሞ እንደ ድሮ ተመልሷል። ትንሽ ለውጥ አለ ብዬ ነው የማስበው። ምንድነው ድሮ እኔ ልጅ ሆኜ 7ኛ 8ኛ ክፍል ሆኜ እኔ ሳቅ 12ኛ ክፍል ካልኩለም እኔ 10ኛ ክፍል የተፈተንኩት ከዛ ወደ ፕሪፓራቶሪ የምትገባው ያኔ በ12ኛ ጊዜ ካልኩለም ባለበት ገነት ዘውዴ ሳትቀይረው በፊት ያለው ወደ ዩኒቨርሲቲ የሚገባው ለደግሞ ፈልጋለሁ ወደ ዩኒቨርሲቲ የሚገባው 20% ወይ 30% ነው። 70% ይወድቃል በዛን ጊዜ። አሁን በኢህአዴግ ጊዜ ላለፉት 27 ዓመት ወደዚህኛው 20 ዓመት ስናስበው ደግሞ 70% 80% ወደ ዩኒቨርሲቲ ይገባል፣ 30% ብቻ ነው የሚወድቀው። ምክንያቱም መንግስት ሌብነትን ሐላል አድርጓል። ስቲል የመንግስት ባለስልጣናቶች መስረቅን፣ መሸወድን ኢትዮጵያ ውስጥ ሐላል ነው፣ ኖርማል ነው። ቤትም አድርግ ዲግሪውን ያዝ፣ ቤትም አድርግ ቤትን አምጣ ገንዘብ ያዝ። እንደ እርድና እንደ አሪፍ ነገር ኢትዮጵያ ውስጥ የሚበረታታ ሌባ ነው። ሌባ ይበረታታ። ለዛ ነው ትውልድ የወደቀው። ለዛ ነው ይሄ ሁላ ችግር ውስጥ የገባን ሌብነት ስለምናበረታታ። የሰረቀ የሸወደ ለኛ አራዳ ነው፣ ጀግና ነው። ይሄ ነገር ሳልቆመ ትምህርቱ መሻሻል አይችልም። አስተማሪው ላይ ካልሰራን ተማሪ ማግኘት አንችልም። ጎበዝ ተማሪ አሁን በግላቸው ጥረት የሚያደርጉ በግል ትምህርት ቤቶች የሚማሩ ጥሩ ክትትል ያላቸው ቤተሰቦቻቸው ሰፖርት የሚያደርጉ ተማሪዎች ጥሩ ውጤት ያመጣሉ። ሌላው ግን ከአስተማሪው አገኛለሁ ብሎ ደብተሩን ገዝቶ ትምህርት ቤት የሚሄድ ጥሩ አገልግሎት ላያገኝ ይችላል። ሌላው ስለ ሽግግር መንግስት፣ ስለ ልደቱ፣ ስለ ጀዋር ብዙ ነገር አንስቶ ብልጽግና ካድሬዎች ሲያወሩ ነበር። እነዚህ ሰዎች በእውቀት ተፈትኖ ከሰው ጋር ለመወያየት ለመነጋገር ሁሉ ጊዜ ዝግጁ የሆኑ ብቃት ያላቸው ለኢትዮጵያው ፊት ለፊት ተስፋዎች ናቸው። ሁለቱም ጀዋርንም ልደቱንም አደንቃለሁ እኔ ከኢትዮጵያ ፖለቲከኞች ውስጥ። ምክንያቱም ይችላሉ፣ የሚያወሩትን የሰው ብሔርን አይነቁም። የሚያወሩትን ነገር ጠንቅቆ ቆጥሮ ማስቀመጥ የሚችሉ በዓለም አቀፍ ዩኒቨርሲቲ የተመሰከረላቸው ትምህርት ቤት ሄደው በስነ ስርዓቱ የተማሩ በፖለቲካ ባህላዊ ፖለቲከኞች አይደሉም። በሳይንስ የሚያምኑ ከዚህ በፊት ሰርቶ ያሳመኑ በኢትዮጵያ የሚችሉ የተማሩ ሰዎች ልብ ውስጥ ያሉ ሰዎች ናቸው። አገር መቀየር የሚችሉ እድል ቢሰጣቸው የተሻለ ስራ መስራት የሚችሉ ሰዎች ናቸው። አገርን እያመሱ ያሉት ደግሞ ይሄ የዚህ ከየትኛው ትምህርት ቤት እንደተማሩ ያላወቅናቸው ከአንድ ዩኒቨርሲቲ የሚገዛውን ዲግሪ እንኳን በትክክል ማቅረብ የማይችሉ አገር እያመሱ ነው ያሉት። ጥቀስ፣ አንድ ሁለት ስማቸውን ጥቀስ። ይሄ የመጥቀስ ዓመት ዶክተር አብይ አህመድ ጠቅሻለሁ እኮ ትውልድ ገዳይ አንዱ የዚህ ትምህርት ፖሊሲ ሟቱ የምታገኘው ብዙ አብዮች እንዳይፈጠሩ ሌላ ብዙ አብዮች እንዳይፈጠሩ ትምህርት ጥራት ላይ መሰራት አለበት። ሰው የሚሾመው በእውቀት ፖለቲከኛ ባህላዊ ፖለቲከኛ ሳይሆን ተምሮ በትምህርት አስመስክሮ ተናግሮ አሳምኖ የሚያመጣ ሌላው ይሄ ቅድም ግን በንግግርህ የትምህርት ፖሊሲው እንደ ዶክተር አብይ ያለ ምሁር እንዳይፈጠር ዶክተር አብዮችን እንዳይፈጠር ማነቆ ሆኗል ብለህ ነበር። አሁን ደግሞ ሌላኛው አረፍተ ነገር ብዙ ዶክተር አብዮች እንዳይፈጠሩ ይረዳል ነው ያልኩት። መሻሻሉ የትምህርት ጥራት መሻሻል ብዙ አብዮች እንዳይፈጠሩ። ኦኬ እዚህ ላይ መድገም የምፈልገው ነገር ምንድነው? አሁንም በዚህ የአህያ እንትን በሆዱ ነው እንደሚባለው ሁላ መለስ ዜናዊ አባይን ሲገድብ በሆዱ አድርጎ 11ኛ ሰዓት ጀምሮ ነው ላንች ያደረገው። አብይ አህመድ የወደብን አስመጣላቸው ብሎ ቱሪናፋ ሲነፋ ትሪናፋውን ሲነፋ ለፖለቲካ ፍጆታ ብቻ ሲያውለው ሄዶ ከሶማሌ ጋር ከሶማሌላንድ ጋር ከሁሉም ጋር ሲላተም ከዚህ ከኤርትራ ጋር ሲላተም ምንም ላያመጣ እድሜ ብቻ ሊገዛ ኢትዮጵያ ተስፋ እንደሰጣ ልክ እንደ ነዳጁ ከዚህ በፊት ነዳጅ ወጣላችሁ ብሎ በሃይላንድ የሆነ ነገር ቀርቶ አሳይቶን ተስፋ አድርጎ ኢትዮጵያ ህዝብ ሲል ምንም አልመጣም። ይሄም ወደብ የሚለው ነገር ተስፋ የውሸት ተስፋ ብቻ ነው የሚሰጠው እንጂ እንደ መለስ ዜናዊ እንዳደረገው ሰርቶ ማሳየት አብይን ገድቦ ይሄው ጀምረናል ብሎ ነው ያሳየው አይደል? አባይን አብይም ይሄው ዘምተናል ይሄው አስመልሰናል ብሎ ወደቡ ላይ የሆነ ነገር እንደማድረግ መጀመሪያው ከፈረሱ ጋሪው ቀደመ እንደሚባለው ጩኸት ብቻ እድሜ ለመግዛት ብቻ የሚሄድ ስለሆነ ጉንጫ አልባ ነው ምናምን ነገር አለው። ቴዲ በኋላ መለስበታለሁ። አመሰግናለሁ። ቴንክ ዩ። ክብራትና ክብራን በተለይ ከሀገር ውጭ ያላችሁ ዲያስፖራውያን ወይም ዲያስፖራዎች
አቶ ልደቱ አያሌው ለኢንተርቪው ፈልጋለሁ ስለው አክብረው አድማጭ ተመልካቾችን አክብረው የሚመጣ በጣም የማከብረው ፖለቲከኛ ነው። ከመንግስት ጋር በገባው ሰጣ ገባ አገር ቤት አትገባም ተብሎ እንግዲህ አሜሪካ ላይ ኑሮውን አድርጓል። መጽሐፍ ጽፏል። ሀገረ ከኦፒ የሚል መጽሐፍ ጽፏል። ቴሌግራም ላይ የመጽሐፉን ከበር አስቀምጬላቸዋለሁ። ልቦለድ ነው። አቶ ልደቱ አያሌው ምንድን ነው የጻፉት? ከማድነቅና ከመውደድ ጎን ለጎን መጽሐፋቸውን ገዝተን ማንበብ አለብን። አቶ ልደቱ አያሌው መጽሐፍ ጽፏል። አዲስ መጽሐፍ ማስታወቂያ ነው። ወደ ሁለተኛው ዙር እናልፋለን። ሁላችሁም በጉጉት የምትጠብቁት አሁን የምንፋጭበት ሰዓት ነው። ተዘጋጅታችኋል ብዬ ተስፋ አድርጋለሁ። ቴሌግራም ላይ እንዳስቀምጥኩላችሁ የሁለተኛው ዙር አጀንዳ የሚከተለው ነው። ኢትዮጵያ የህዳሴ ግድብ ግንባታን ሰርታ አጠናቃለች። አንዳንዶቻችሁ ተፈሪ መኮንን ንድፈ ሀሳቡን ለቀጣዩ ትውልድ አስተላለፉ። መለስ ዜናዊ ጀመረው፣ ኃይለማርያም አጋምሰው፣ አብይ አህመድ ምንም የሱ ፓርቲስፔሽን ብዙም የለም የሚሉ አሉ። ፎቶ መነሳትም የለበትም የሚሉ አሉ። አብይ ባይመጣ ህዳሴ ግድብ ግንባታ ፈጽሞ አይጠናቀቅም የሚሉ አሉ። እናንተ ምንድን ነው የምትሉት? እኔ የራሴን ትንታኔ ከዚህ ቀደም አስቀምጫለሁ። መለስ ዜናዊን አመስግኛለሁ፣ ኃይለማርያምን አመስግኛለሁ፣ ተፈሪ መኮንንን አመስግኛለሁ፣ አብይ አህመድን አመስግኛለሁ እንደ አንድ ኢትዮጵያዊ። አሁን ግን እናንተ ምን ትላላችሁ? ይሄ የንጥቂያ ሽሚያ እያየን ስለሆነ ፖለቲከኞችስ ምን ይላሉ? ስለ እውነት ለመናገር ይሄ ግድብ አብይ አህመድ ወደ ስልጣን ባይመጣ ሊጠናቀቅ ይችል ነበር? እንደተባለውም 65 በመቶ ነው አብይ አህመድ የተቀበለው። 65 በመቶ አስረከብን ያሉት ኢህአዴግ ሰዎች ከሆኑ ብልጽግናው 65 በመቶ የተረከብነው ነው ያሉት። 45 በመቶ ነው 25 በመቶ ነው ተረከብን ያሉት። ስንት በመቶ ነው የተረከቡት? እኛ የሰማነው ገንዘቡ ተበላ፣ የሜቴክ ሰዎች ብረት ሸጡ፣ መርከብ ሸጡ፣ እንደዚያ ያደረጉ። እንደውም አንድ የአዲስ አበባ ከተማ ነዋሪ ምንድን ያለችው መርከብ ሸጡ ሲባል ሰምታ እኚህ ሰዎች መርከብ ጭልፋ መሰላቸው እንዲህ ብላለች። ይህን ሁሉ አልፈናል ባለፉት 7 ዓመታት። አሁን ጥያቄው ለዚህ ግድብ ግንባታ የአንበሳውን ድርሻ መውሰድ ካለበት ማን ነው መውሰድ ያለበት? እሱን ትነግሩኛላችሁ። ይሄ ግድብ ብዙ እውነታዎች አሉት እንደምታውቁት። የተወሰነውን ልንገራችሁ። ይቅርታ አንድ ደቂቃ ታገሱኝ። የተወለቱን እንትን ሳወጣ አንድ ደቂቃ ቆይ፣ ይቅርታ። እሺ፣ ታላቁ የህዳሴ ግድብ ግንባታ አዲስ ለገባችሁ ሰዎች ወይም መረጃው ለሌላችሁ 2 ደቂቃ ወይም 1 ደቂቃ ልውሰድ። 5150 ሜጋ ዋት ያመነጫል ይሄ ግድብ። 13 ኃይል የማመንጫ ተርባይነሮች አሉት። ግድቡ 145 ሜትር ወደ ላይ ከፍ ይላል። 145 ሜትር ክብራትና ክብራን በጣም ከፍ ያለ ነው። ሰው ዛሬ ከ5ኛ ፎቅ ላይ ከ2ኛ ፎቅ ላይ እየወደቀ የሚሞትበት ሀገር ነው። እንዴት ሂውጅ እንደሆነ አስቡት። እያንዳንድ ኢትዮጵያዊ በነገር ላይ ይህን ግድብ ሄደ ማየት ግዴታ አለብህ። ወላጆች ልጆቻችሁን ይዛችሁ ይህን ግድብ ማስጎብኘት አለባችሁ። መምህራን፣ የትምህርት ሚኒስቴር ስለ አባይ ግድብ ግንባታ ስለ አባይ ካሪኩለም ቀርጻችሁ ትውልድን የማስተማር ግዴታ አለብህ። ፖለቲከኞች በዚህ ግድብ ላይ አለመደራደር ግዴታችሁ ነው። በዚህ ግድብ ግንባታ ላይ የምትደራደር ፖለቲከኛ ካለ ቀላሉ መንገድ ሀገር የለቀ መውጣት ነው። አንተ ኢትዮጵያ አይደለም፣ ከኛ ወገን አይደለም። ይሄ የጋራችን ሀብት ነው፣ የጋራ ሀብታችን ነው። ልንሞትለት ልንኖርለት የሚገባ ለትውልድ ልናስረክበው የሚገባ የኔ እምነት ያ ነው። 145 ሜትር ይረዝማል። ከዋናው ግድብ ሞልቶ የሚወጣው ውሃ ሳድል ግድብ የሚባለው ወይም ደግሞ ኮርቻ ውስጥ ይከማቻል። ኮርቻ ግድብ 50 ሜትር ርዝመት አለው። በአጠቃላይ ህዳሴ ግድብ 74 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም አለው። ግድቡን በሌላ አባባል የግብፅ ተላላኪዎች ካላችሁ ይፈንዳ ምናምን የምትሉ አናቴ ይፈንዳና ይሄ ግድብ ይፈነዳ፣ ሱዳን የለችም፣ ካይሮ የለችም፣ ንገራቸው። ይሄን ወሬ ከማመላለስ ጎን ለጎን አፈንዱ ምናምን ከማለት በፊት ቢፈነዳ አስብል። እግረ መንገድ ልንገራችሁ ብዬ ነው። በአጠቃላይ የህዳሴ ግድብ ግንባታ
246 ኪሎ ሜትር የሚሸፍን ሰው ሰራሽ ሐይቅ ፈጥሯል። ተጨማሪ 3 ቢሊዮን ኪዩቢክ ሜትር ውሃ ይይዛል ተብሏል። ለዚህ ግድብ ግንባታ የአምሳውን ድርሻ የሚወስደው በእናንተ ትንታኔ ማን ነው? ተፈሪ መኮንን ነው? ለመለስ ዜናዊ ነው? ሐመር ውሃ ኃይለማርያም ደሳለኝ ነው? አብይ አህመድ አሊ ነው? አንዳንዶች አብይ ባይመጣ ይሄ ግድብ ጭራሽ አያልቅም የሚሉ አሉና እናንተ ምን ትላላችሁ ለማለት ያለው። የመጨረሻው ከሀገር ውጭ ያሉ ፖለቲከኞች አልቆለታል ይሄ መንግስት፣ ለሽግግር መንግስት ተዘጋጁ ይላሉ። እነ ጀዋር መሐመድ፣ እነ ገዱ አንዳርጋቸው እና አንዳርጋቸው ጽጌ። ለምሳሌ ድምፅ ላሰማችሁ። እንደሚባለው ይሄ መንግስት አብቅቶለታል። ከነዚህ መካከል የመጀመሪያው ሰው አንዳርጋቸው ጽጌ ናቸው። አንዳርጋቸው ጽጌን አብዛኞቻችሁ እንደምታውቋቸው የለውጡ ወቅት በሰጡት ኢንተርቪው ይታወቃሉ። እንዴ ሮድማፕ እኛንን እኮ የሰጠነው። ሮድማፕ ማለት በቃ ይሄ መንግስት ከተነሱ ወዴት እንደሚሄድ እኛ የሰጠነው ነው። ይሄ መንግስት የሚጓዘው መንገዱን የቀደድነው እኛንን በሚለው ንግራቸው ይታወቃሉ። ክብራትና ክብራት፣ አንዳንዶች እቺ ሀገር ወደ ገደል እየሄደች ነው ማለት ስትጀምሩ አቶ አንዳርጋቸው ጽጌም ጥግ ያዙና እቺ ሀገር ወደ ገደል እየሄደች ነው ማለት ጀመሩ። እናንተ ግን አልጠየቃችሁም። እንዴ አቶ አንዳርጋቸው ሮድማፑን የጻፍነው እኛንን አላሉም ወይ አላላችሁ? እሳቸው ግን ምንም እንዳልተፈጠረ ሆነው ሮድማፑን የሰጠነው እኛንን እንዳላሉ ዛሬ የኢትዮጵያ ሕዝብ ወርቅ ቢነጠፍለትም ይሄን መንግስት አይቀበልም። በቃ ከማባረር ውጭ ምንም አማራጭ የለውም፣ አልቆለታል ብለዋል። አሁን ያለው መንግስት እንደዛ ነው። እስኪ ስሟቸው። ይሰማል? ሁልጊዜም ለአምባገነን መሪዎች እውነታው ማንበብ ስለሚያደርጋቸው የሚገቡበት ቅዠት እንጂ የኢትዮጵያ እውነታ በምንም አይነት መንገድ ከዚህ በኋላ ወርቅ ብታነጥፍ እንኳን የአንተ መንግስት እንዲቀጥል የሚፈልግ ሰው ኢትዮጵያ ውስጥ የለም። የአብይ መንግስት እንዲቀጥል የሚፈልግ እዛ ላይ ደርሶ ያለቀለት ያበቃለት አለቀ ደቀቀ የሚባለው ነገር በትክክል የሚገልጸው መንግስት የመንግስት የጊዜ ጉዳይ ነው። አሁን በተለይ በተለያዩ ቦታ በተለይ አማራ ክልል ያሉት የፋኖዎች ድርጅቶች ወደ አንድነት ተሰባስበው የሚመጡበት ሁኔታ ከተፈጠረ እንደምንጠብቀው ነው። ያዎች ደብረሲናን መድረስ የፈጀባቸው ጊዜ ነበር። የአማራ ፋኖ አዲስ አበባ በራፍ ላይ ለመድረስ የሚፈጅበት ጊዜ እንደማይኖር ነገር ያለው የአብይ ድሮን አለኝ ከባድ መሳሪያ ላይ ነው ሞክሮ ምንም ማድረግ ያልቻለው ነገር የሚዋጋ ወታደር የለውም። ህጻናት እየሰበሰበ እያመጣ እየማገደ ህጻናቶቹ የጦርነት ቆሞ እረፍት የሚያገኙበት ሰራዊት እረፍት ማግኘት የሚፈልግበት ሁኔታ ውስጥ ነው ያለ እና ትንሽ ግፊት ነው የሚጠይቅ። ባንዱ የሚሆኑ ሌሎች አሉ አዲስ አበባ ሳይገቡ ገና ወደዛ እየተንደረደሩ ነው ሲባል የአዲስ አበባ ከተማ ህዝብ ነው ራሱ ቅድም ባነሳው ህዝባዊ እምቢተኝነት የብልጽግና ባለስልጣናት ጉሮሯቸውን እየያዘ ወደ እስር ቤት የሚያስገባቸው። የሚያመልጠው ያመልጣል፣ የሚሸሸው ይሸሻል። አዲስ አበባ እንኳን አይደረስም። በዚህ ደረጃ ያለ መንግስት የፈለገው ቢቀባጥር የፈለገውን ነገር ቢያደርግ ቤትም አይደርስም ነው ያለው። የሚያድነው ነገር የለም። ይህ መታወቅ አለበት። እንግዲህ አቶ አንዳርጋቸው በመጨረሻ ምናልባት እኚሁ ሰውዬ አማራ የለም ብለው ትንታኔ የሰጡ ሰው ናቸው። አይሮኑ አብዛኞቻችሁ ረስታችሁ ከሆነ የሆነው ነው። አሁን አማራ ፋኖች መንግስት ካስገረመኝ ንግግራቸው ሁላችሁም መጠየቅ ያለባችሁ አሁን ያለው የኢትዮጵያ ህዝብ ወርቅ ቢነጠፍለት እንኳን እሺ አይልም። ፖለቲከኛ ስትሆን መጀመሪያ ችግር እንዳለ ችግሩን አይደንቲፋይ ታደርጋለህ። ለዛ ችግር ገዢው ፓርቲ ሶሉሽን መስጠት ስላልቻለ እኔ በዛ መንግስት ቦታ ላይ በሆን ሶሉሽን አመጣለሁ ብለህ መሰለኝ ስልጣን ላይ ወይም ደግሞ ለመውጣት ወይም ደግሞ የምትፎካከረው አይደል? መጀመሪያ ችግር እንዳለ ብለህ ነው። ችግሩ ከተቀረፈ ፖለቲከኛ ወይም ደግሞ ተቃዋሚ አይኖርም ማለት ነው። አቶ አንዳርጋቸው ግን በዚህ ንግግር አይስማሙም። ችግሩ ቢቀረፍም ይሄ መንግስትን በቃ ህዝቡ አይቀበሉም ይላሉ። እናንተ ምን ትላላችሁ? ወርቅ ቢነጠፍላቸው ራሱ የኢትዮጵያ ህዝብ ከዚህ በኋላ ይሄን መንግስት አይቀበልም ማለት ምን ማለት ነው? ምን ማለት ነው? ተልእኮ ሌላ ነው የሚሉ አሉ። ወርቅ ቢነጠፍም ለካ እናንተ ይሄ መንግስት እንዲባረር ነው የምትፈልጉት። ስለዚህ እናንተ ከበስተጀርባችሁ የሆነ አንዳች ነገር አላችሁ ማለት ነው እንጂ ከችግሩ ጋር አይደለም ጉዳያቸው። እናንተ ፖለቲከኛ ስትሆኑ የህዝቡን ችግር ስለመቅረፍ ሳይሆን የሚልም አለ፣ እውነታቸው ነው የሚልም አለ። እናንተ ምን ትላላችሁ? ክብራትና ክብራን፣ ሌላኛው ፖለቲከኛ እዚህ ጋር የጀዋር ደጋፊ ጀዋር ብሎ የገባ ስላለ እሱ ለጀዋር ፌርነስ ይከራከራል። አሁን እኮ ያለውን እኮ መንግስት እኮ ለመጣል እኮ ኦሮሞን መቆስቆስ ነው ብሏል። ቀለል አድርጎት ማለት ነው። ምን ትላላችሁ? ላስደምጣችሁ። አብይ ለመጣል በጣም ቀላሉ ናቸው መንገድ
ኦሮሞ መነካካትና መቀስቀስ ነው። በቀላሉ ነው ብቻ የመጨረሻው ምሽት ስለሆነ አምሽት በተነካካበት ያጠፋዋል። ስለገባ ኦኬ አታስቡኝ። አንዳንዶቻችሁ የሳቅ እንትን ስትሉ ለምን እንደሳቃችሁ አላውቅም፣ ግን የሳቃችሁ ስለሆነ ነው የሳቁት። አብይን ለመጣል ቀላሉ መንገድ እኮ ኦሮሞን መቆስቆስ ነው። ኦሮሞ ኮሽን እኮ ያደርጋል። አንዴ ኦሮሞ ዝም ብለህ ስትቆሰቁሰው የሚነሳ ነው። አሁን ያለው ነባራዊ ሁኔታ ሲያን ያሳያል። ክብራትና ክብራ ስላቅና ኦሮሞን መቆስቆስ ነው ማለት ነው ማለት ነው። ኦሮሞን የምትቆሰቆሰው በቃ ኦሮሞ ሳላመጥ በቃ የምትነግረውን ሁሉ በቃ ውጦ በቃ ዝም ብሎ ይነሳልሃል ማለት ነው። እዚህ ጋር ትንሽ ህዝቡን አንደርስቲሜት የማድረግ ነገር ይታያል የሚሉ ወገኖች አሉ የሚለው ነገር ይመቸኛል። ራስን ትንሽ ፈንጠር አድርገህ የሚሉ ወገኖች ላይ ታላክካለህ። የሆነ ሆኖ እነዚህ ነገሮች እንዴት አያችሁ ነው። ክብራትና ክብራን በዚህ ዙር 2 ዙር ወይ 3 ዙር እንሄዳለን የምትሉትን ለመስማት እኔ በጣም ጓጓለሁ። ከባድ የሆነ ትንታኔ እንደምትሰጡ ተስፋ አድርጋለሁ። አድማጭ ተመልካቾችም በጉጉት እንደሚጠብቁ ተስፋ አድርጋለሁ። ማን ምን ይላል የሚለው ለመስማት እኔ በግሌ በጉጉት እየጠበቅኩ ነው ያለው። ታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። የመጀመሪያ ተናጋሪ የሚሆነው ዋንጋሪ ነው። እነዚህን ሁለቱን ነገሮች አያይዘ ቀድም አንድ ነገር ከትምህርት ጋር የሆነች ነገር መናገር ፈልጋለሁ ብሏል። እሷን ጠቅስ ይነግረንና ወደ ሁለቱ ትንታኔዎች ይሄዳል። ዋንጋሪያችን 7 ደቂቃ አለው ወንድሜ። እሺ ቴንክ ዩ። ቀጥታ ሰዓት ለመቆጠብ ወደ እንትኑ ልግባ። የደቡብ አፍሪካ ዩኒቨርሲቲ በር ላይ ስለ ትምህርት ጥራት የተለጠፈ ጥቅስ ነውና ምን ይላል? ዲስትሮይንግ ይሰማል። Destroying any nation doesn't require the use of atomic bombs or the use of long-range missiles. It only requires lowering the quality of education and allowing cheating in the examinations by the students. Patients die at the hands of such doctors. Buildings collapse at the hands of such engineers. Money is lost at the hands of such economists and accountants. Humanity dies at the hands of such religious scholars. Justice is lost at the hands of such judges. The collapse of education is the collapse of the nation ይላል። እንግዲህ ይሄንን ጥራቱ ይስራ የሚለው ሰው ጥራት ይስራ የትምህርት ጥራት ያስፈልጋል ብሎ የወሰነ መንግስት የሀገሩ ኔሽን ከፌለሪቲ እየጠበቀ ያለ መንግስት ነው። ያሳካውም አያሳካውም መጀመሪያ ማመን ነው የሚያስፈልገው። የትምህርት ጥራትም ነው አሁንም ራሱ የሚያስተዳድበን። ተመልከት፣ የመንግስት ደጋፊ መሆን በተቃዋሚ ወንጀል ነው። ይኸው እንዴት ሌብሊንጋችን ሳናቅ ማለት ነው። ካድሬነት ስድብ አይደለም። እንዴት ሌብሊንግ አድርገን ከአጌንስት ያለው ሰው ለፖለቲካው የመንግስት ደጋፊ ያስፈልጋል፣ የተቃዋሚ ደጋፊ ያስፈልጋል። እኔ የደገፍኩትን ከተቃወም ከአንተ ጠላት ነህ፣ በቃ ተሰደበ፣ ሌብል ነው የምትደረገው አውቶማቲካሊ። እኔ ቱ ቢሆነስት ፕሮፌሽናሊ ካድሬ መሆን አልችልም እንጂ በሆነ ዶክተር አብይ ካድሬ ሆን ነበር። ዶክተር አብይ ልክ እንደ ፕራዶ መኪና እንደገዛው ሰው ነው። ሰውየው ፕራዶ መኪና ገዛና ስሟን መጥራት አይችልም፣ ብራዶ ነው የሚለው። ኧረ እባክህ ብራዶ አትበል ፕራዶ በል ብለው መከሩት። ቸገረው ፕራዶ ለማለትና በቃ እኔ ነዳለው እናንተ ሲም ጥሩ እንዳለው ውጪ ቆመ 10 ጊዜ አብይ እያልክ 10 ጊዜ ስሙን ብታጠፋው ኢትዮጵያዊ አይደለም ብትለው አልተማረም ብትለው በተጨባጭ የሚሰራውን ስራ ፕሮግራሙን ጽፎ እየመራ ነው ያለው። ትክክል ነው ትክክል አይደለም ከሱ ይሻላል። አማራጭ የጻፍከውን አምጣው እንመልከተው። የጻፍከውን በአማራጭ ተቃዋሚዎች የጻፉትን በአማራጭ አሳየው። አልተማረም፣ ካራክተር አሳሲኔሽን ዋቴቨር፣ ብቻ እንዲህ አይነት የሚከተል አንዱ የትምህርት ጥራት ነው። የትምህርት ጥራት ነው። ከኔ ውጭ ወደ ውጭ ነው ስንማር የነበረው። ኢቭን አንደኛው ለአንደኛው ዲሞክራሲያዊ ስርዓት ለመገንባት እንደሚያስፈልግ አንቀበልም። ሌብሊንግ መገለጫችን ነው። ስንሰዳደብ ርህራሄ እንኳን አናሳይም። ቅድም መሐመድ ያለው ነገር የምቀበለው ነገር አለ። ለትምህርት ፌለሪቲ የሚጠቀሰው ማኔጅመንቱ ተጠያቂ ነው፣ መምህራን ተጠያቂ ናቸው። ሆሊስቲክ ነው፣ ተማሪ ብቻ የሚጠይቅበት ሎጂክ የለም። ነገር ግን ብልጽግና ስልጣን ከያዘበት ጀምሮ በተለይ ፕሮፌሰር ብርሃኑ ስልጣን ከያዙበት ጀምሮ ያለውን ስለሆነ የምንለካው በዚህ ጊዜ 3 ጀነሬሽኖች አሉ። እነሱ ስልጣን በያዙበት ጊዜ ይሄን የትምህርቱን ስርዓት ተምሮ የጨረሱ
ወደ አገልግሎት የሚሰማሩ ተማሪዎች ነበሩ፣ ፖለቲካ ውስጥ የገቡ ፖለቲካውን የሚያጨማልቁ አሁን ለገባንበት ጥንቅጥ የከተቱን ህፃናቶች አሉ። ተተኪ ትውልድ አለ። ከዩኒቨርሲቲም አምልጦ ደግሞ ተቋማት ውስጥ የገቡ መምህራኖች አሉ። ለመምህራን የስልጠና ፕሮግራም ተዘጋጅቷል፣ የፈተና ፕሮግራም ተዘጋጅቷል። ለወደቁ ተማሪዎች የሪሜዲያል ፕሮግራም ተዘጋጅቶ 3 ወር እንደገና ትሬኒንግ ተሰጥቶ እንደገና ኢሴሊስ ተመልሰው የሚፈኑበት ስርዓት ተበጅቶ እየተሰራበት ያለ ነገር ነው። ስለዚህ የኛ አገር አሁንም ውጥንቅጡ ራሱ ተመልከት። በገርድ እንኳን አልተስማማንም። ስናሳፍር ገርድ እንኳን ትልቁ ናሽናል ፕራይዳችን ሊሆን የሚገባው ሁሉም ኢትዮጵያዊ ገበሬው፣ መምህሩ፣ አራሹ፣ እናት፣ አባት፣ ወንድም ያላዋጣ ህብረት የፈጠንበት እንዲያውም እንደ ኢትዮጵያ ዳይቨርሲፋይ ለሆነ ሶሳይቲ መዳኛ የሆነውን ገርድ እንኳን እዚህ ውስጥ የተሳተፉበትን ትውልድ የተገናኘበትን መሪዎች ተገናኝተውበታል፣ ህዝብ ተገናኝቶበታል። ሁሉም አድርጎ ያሳካውን ለሺህ ዘመናት እንዳናሳካው ስንከለከል የነበረውን ገርድ ላይ እንኳን ልንስማማ ያልቻልነው ይሄው ከትምህርት ጥራት ጋር የተያያዘ እና መጥፎ የፖለቲካ ባህላችን ጋር የተያያዘ ውጤት። አፄ ኃይለ ሥላሴ ንድፉን በማሰራታቸው ሊመሰገኑ ይገባቸው። ሁሉ ነገር ጅምር አለው፣ ሁሉም ፓርት አለው። አስጀማሪ ያለው፣ መሀል ላይ ተንከባካቢ ያለው፣ አስጨራሻ፣ ሁሉም የራሱ ሮል ነው የወጣው። በሂደት ነው ይሄ። ከዚህ የምንቀበለውና ልንማርበት የሚገባው አንዳንድ ጥያቄዎች ሚስሊድ ያደርጋሉ። አንዳንድ ጥያቄዎች ሚስሊድ ያደርጉና አጀንዳ ያስጥሏል። ትልቁ አጀንዳ አፄ ኃይለ ሥላሴ ነው የሚበልጠው፣ መለስ ነው የሚበልጠው፣ አብይ ነው የሚበልጠው ብለን ስንከራከር ትልቁን ገርድን ውጤቱን አፈር እያበላ ነው ያለን። ገርድ የሁሉም ቅብብሎች ውጤት። እዚህ ጋር አንድ ጥያቄ ልጠይቅ። ለምሳሌ አሁን ከመንግስት ተቃራኒ ያሉ ፖለቲከኞች እንደዛ ለማለት ያስገድዳቸው ጉዳይ የብልጽግና ደጋፊዎች ግድቡን የራሳቸው ብቻ የእጅ ስራ ውጤት እንደሆነ አድርገው ፕሮፓጋንዳ ሲሰሩ ታይተዋል በሚል ነው። ሁሉን አካታች በሆነ መንገድ ሳይሆን አሲፍ እነሱ ጀምረው እነሱ እንደጨረሱ አድርገው ሲያቀርቡ የነበረው እና ይሄ ነገር ደግሞ ከተነሳ አይቀር ብልጽግና እንደ ፕሮፓጋንዳ ከተጠቀመበት አይቀር እኛም ተገቢ ክብር ለሚገባው ክብር መስጠት አለብን ከሚል እሳቤ ነው እና የመጣው። በብልጽግና በኩል እነዚህ ነገሮች ታይተው ነበር። እንግዲህ ቴዲዮ ትልቁ ኦነስቲ ያስፈልጋል አይደለም? ብልጽግናን የሚወክለው ሊቀመንበሩ ነው አይደለም? ፕሬዚደንቱ ነው አይደለም? ዶክተር አብይ ነው የሚወክለው። ዶክተር አብይ የተናገረውን ነገር ምን ነበር? ዶክተር አብይ አፄ ኃይለ ሥላሴን እንዳመሰግን ይፈቀድልኝ፣ ይሄን አስጀምረው መጪው ትውልድ ይጨርሷል ብለው በማስቀመጣቸው አመሰግናቸዋለሁ። ፕራይም ሚኒስትር መለስ ዜናዊ ይሄ ወቅቱን ጠብቀው በማስጀመራቸው ከአንድ አገር መሪ የሚጠበቅ ተግባር ፈጽመዋል፣ ሊመሰገኑ ይገባል። ኃይለ ማርያም ደሳለኝ ይህንን አስቀጥለው በተለይ ኢኒሺዬሽኑን በማስፈጸምና ጅምሩን እስከዛ ድረስ በማድረሳቸው ሊመሰገኑ ይገባል። ሁሉን ጠቅሷል። ኢቭን ሟች ኢንጂነር ስመኘውን አሁን ለፖለቲካ እየጎተቱ ስመኘው የውሸት እንደው ለስመኘው የተቆረቆሩ መስለው ፖለቲካ የሚሰሩ ሰዎች ኢንጂነር ስመኘውን የተናገረውን ልከፍትላችሁ ይችላሉ፣ አስደምጣችሁ ይችላሉ። ሊስን እንግዲህ አንድ ጊዜ ልክፈተውና ስከፍተው አልከፍታለኝ። አንዴ ቴዲ ላዘጋጀውና ኢቭን የአቶ ኢንጂነር ስመኘውን አመስግኖ ለልፋታቸው በረሃ ውስጥ ላቦታቸው አመሰግናለሁ ያለበት በቪዲዮ አለ። መሪው በውጤቱን ደግሞ ስንመለከት የአጠቃላይ የኢትዮጵያውያን ህዝብ የመሪውም የህዝቡም ውጤት ነው ተብሎ ስታቲዩት ለሁሉም ለኢትዮጵያውያን ህዝብ ሰርቷል። እንደ መሪ ማለት የትኛው ነው መታየት ያለበት? ወሬው ነው? ስታቲዩት ፈጥረ በምታወራው ነው? ይሄ ነው ትልቁ የፖለቲካ ችግራችን። እንፈጥርና ለምሳሌ ፕሮፓጋንዲስቶች ትልቁ ችግራቸው ምንድን ነው? የፈጠሩትን ለፕሮፓጋንዳ ብለው የፈጠሩትን ውሸት ያሙትና ታሰማለህ። አሰማት ከከፈተ እንዲፈቀድልኝ እጠይቃለሁ። አፄ ኃይለሥላሴ
በዚያን ጊዜ ማድረግ የሚያስቸግርም ቢሆን መልካም ሐሳብ፣ መልካም ዘር ለልጆቻቸው ማቆየትና ቀጣዩ ትውልድ ሊሰራው እንደሚችል አስበው በዚህ ቦታ ላይ ይህንን ፕሮጀክት ዲዛይን አሰርተው ቀጣዩ ትውልድ ይገነባዋል የሚል እጅግ ትልቅ ራዕይ በመሰነቃቸውና ያም ህልም በልጆቻቸው እውን ስለሆነ ክብርና ምስጋና ይገባቸዋል። የእሳቸው ልጅ የሆኑት እና ቀጣዩን ትውልድ የሚወክሉት አቶ መለስ ዜናዊ በስልጣን ዘመናቸው መጨረሻ አካባቢ ይህ ፕሮጀክት ዓለም አቀፍ ሁኔታውና የኢትዮጵያ ሁኔታ ምቹ ጊዜ እንደሆነ አምነው ፕሮጀክቱ እንዲጀምር በማድረጋቸውና በእሳቸው ቆይታ የፕሮጀክቱ እድገት እምብዛም ያላደገ ቢሆንም በማስጀመራቸውና ከእሳቸው የሚቀጥሉ አመራሮች እንደሚጨርሱት ተማምነው ለጀመሩት ስራ ክብርና ምስጋና ይገባቸዋል። ይህን ነው ለማስደመጥ የፈለገው። ቀጥላ ለማጠቃለያ ሀሳብ ስትነው ጀነራል ሄዳለሁ። እዛው ላይ የሰመኘውም አለ። አሁን እንግዲህ እየተጎዳ ነው። እኛ በምንፈልገውን ፕሮፓጋንዳ እያመንን ውሸት ነው ትክክል ነው ሳናረጋግጥ የሚመቸንን እያወራን የውሸት መሆኑን እያወቅን ለዛ ለውሸት ፕሮፓጋንዳ ታምነን እኛንም ስብዕና ገድሎ የምንሰራውንም ስራ ያቆሽሻል እና ወደ ስድድቡ ወደ መለካከፉን ቁም ነገሩን ከማውራት ማለት ነው። እንዴት በገርድ መስማማት ያቅተናል? እንዴት በእኛ ዘመን ስንት ሺህ ዘመን ያልተቻለውን በእኛ ዘመን ይሄ ትውልድ በዚህ ትውልድ ዘመን ተሰርቶ በሪነትም ይስራ ገንዘብም ያዋጣ ይሁን ታሪክን በወርቅ ቀለም እንደመጻፍ እንዴት በገርድ ጉዳይ እንሰዳደባል? ነውር አይደለም ወይ? የት ነው ያስቀመጥነው ህሊናችን? እና ይህንን ማለት ነው ፈልገው እንግዲህ የተቃዋሚዎቹን በሚመለከት ጊዜው ጨርሻለሁ መሰለኝ። ቴንክ ዩ እድሉን ዳግመኛ ከሰጠኝ። ኦኬ ከዚህ በተቃራኒ ሀሳብ ያላችሁ ሰዎች የቱ ጋ ነው? አሁን ለምሳሌ ኢንክሉዲንግ ጀዋር መሐመድ ደጋፊዎች አለ። የጀዋር መሐመድ ደጋፊዎች ያለው ጀዋርም ሲናገር ሰምታችኋል። በአብይ ጫማ ውስጥ ለመግባት ብሎ የተነተነው ትንታኔ አለ። በመለስ ጫማ ውስጥ ለመግባት ብሎ የተነተነው ትንታኔ አለ። የመለስን ክሬዲት ለማሳጣት የሄደበት ርቀት የሚል ትንታኔ አለና የመለስን ውለታ ወይም ደግሞ የመለስን ዋጋ ለማሳነስ የሄደበት ርቀት ካለ በቪዲዮ ካላችሁ በቪዲዮ ብታስደምጡ ለአድማጭ ተመልካቾቻችን ይጠቅመናል። እንዲህ ያሉ ንግግሮች ከዚህ ቀደም ከገዱ አንዳርጋቸውም ሰምቻለሁ ከመሳይ ጋር በነበራቸው ቆይታና በተለይ አብይ አህመድ ግድቡን በብቸኝነት እሱ ብቻ እንደገነባው አድርጎ የሚያቀርበው ነገር በጣም ያሳዝናል ብለው እንደውም እሳቸው የተነተኑትና እናንተ ምናልባት እነዚህ ሁለት ተናጋሪዎች የተናገሩት ንግግር ትክክል ነው ብላችሁ ብታስቡ ከሆነ በማስረጃ ብታስደግፉ ለማለት ያህል ነው። ከባንጋሪ ቀጥሎ ጀነራል ስሙሮን እንሄዳለን። አመሰግናለሁ ቴዲ። እኔ በጣም ነው የሚገርመኝ የዚህ ግድቡ የአንበሳውን ድርሻ የሚወስደው ማን ነው ብለህ መለስ ዜና። እኔ በመሪዎች ደረጃ ሂድ ካልክ ወደ ቴድሮስ ከቴድሮስ ነው የምጀምረው። እስከዛ ዝርዝር እንዳንሄድ ጠቅላይ ሚኒስትሩ ነጅዋር ሌሎችም አጼን ነው ወይስ እኔ ነው? አጼ ቴድሮስን ነው የምለው። ቴድሮስ ካሳ መይሳው ካሳ እና መሪዎች የራሳቸውን ሮል ተጫውተዋል። ምንድነው ትልቁ ነገር እዚህ ማየት አለብን? ይሄ ግድብ ይገደብ ነው አለ መለስ ዜናዊ። ትክክል ነበር። ግን ዛሬ የመለስ ዜናዊ ሐውልት ይቀመጥ የሚሉት በሚዲያ በአደባባይ ወጥቶ ግድቡ ይገደብ ወይ አይገደብ ብሎ ሰላማዊ ሰልፍ የወጡ ሰዎች ናቸው። ዛሬ እያፈሩ ነው። አንድ በለ የዚህ ግድብ ባለቤት የኢትዮጵያ ሕዝብ ነው። ሐውልቱ ገልጿል። አይታላ ሐውልቱን የኢትዮጵያ ሕዝብ ነው። መሪዎች የራሳቸውን ሮል ተጫውተዋል። ገብቷል አይደለም? የራሳቸውን ሮል ማለት ነው። አንዳንድ ግለሰቦች ጀዋር የተማረ ነው እንደዚህ ያደረገ ነው ብለው እዚህ ግለሰቦችን ውድድር ነው። ሌት ሚ ቴል ዩ ፋክት አብይ አህመድ የሶፍትዌር ባለቤት ነው። ምታደንቆ ብርቅ የሆነ መለስ ዜናዊ አመራር ላይ መለስ ዜናዊ መርጦ ትምህርት ሊኮ ታምሮ መጥቶ ቪዲዮን ይልክላል። እሱን አስተማሪዎች የሰጡት ሰርቲፊኬት እና ፈረንጁ ሲናገር አሳያለሁ። ቪዲዮ ምንድነው ብለው ሰጡት? እሱ እዛኔ ኮሎኔል ነው ጀነራል ዶክተር ነው ብለው ፈረንጁ ሲናገር ወለሱ ማለት ነው። ያስመዘገበው ውጤት ማለት ነው።
ማጥቶ ኢንሳ የሚባለውን ሀገር እንደ ሀገር የሚጠቀመውን የፈጠረ ግለሰብ ነው። ስብሐት ነጋ ቁጭ እናቱ ነገራችን ማለት ስብሐት ነጋን ቁጭ አድርጎ ለኔ ምን ጠቅላይ ሚኒስትር ምንድነው የሚያንሰኝ? እኔ ጠቅላይ ሚኒስትር ሆናለሁ ለየሆነ ግለሰብ እኮ ነው። አብይ አህመድ ከሻሸመኔ ሐሺሽ ተሰጥቷችሁ ነው? ፊታችሁ ታስሮ ነው መጥቶ ጠቅላይ ሚኒስትር ነው ወይስ ተመታችሁ ወድቃችሁ ነው? አልነበራችሁ? አብይ አህመድ ዶክተሬቱን የተቀበለው ከአዲስ አበባ ዩኒቨርሲቲ ነው እኮ እንደ ቼክ። ለምን አንደኛ ክፍል ተማሪ አይሆንም? እና አብይ አህመድ ለንግግር ሲሄድ ክቡር ሰው ልጅ ተሰቅሎ መገደል አለበት? እና አብይ አህመድ ባስነጠዘ ጊዜ 80-90 ሰዎች መገደል አለባቸው? ለምትሉ እነዚህ ግለሰቦች አሁን የተሰበሰቡት ቴዲ ፋብሪካ ገብቶ አንድ ዕቃ ማኒፋክቸር ተደርጎ ሳትጠቀም ኤክስፓየር ያደረጉ ናቸው። ፖለቲካቸው ኤክስፓየር ያደርጓል። ኦሮሞ ቄሮ ይቀሰቀሳል ወይ ብል ኖ ጁዋር አይደለም። የፈለገ ፖለቲከኛ ማንንም መቀስቀስ አይችልም። አሁን ያለው ትውልድ ሄዷል። ለሚቴሉ አብይ እኮ ራስ ለመቻል በትጥቅ ከሚንቀሳቀሰው መደብ ውስጥ የወጣ ግለሰብ ነው። በኢትዮጵያ ፖለቲካ ውስጥ የኦሮሞን ፖለቲካ ታውቃላችሁ። በተለይ ብሔር ብሔረሰብ ልጆች ለኛ ያስተማሩን ብሔርተኞች ያስተማሩን ፖለቲካ ታውቃላችሁ። ኢትዮጵያ ብሎ ለመጥራት እኮ ምናፍር ግለሰቦች ነው። ትውልድ ነን እኮ ዛሬ ከማንም በላይ ቀድሞ የኦሮሞ ቄሮ ኢትዮጵያዊ ነው። ተረቷል። ኦሮሞ አድዋ ድል ላይ ምን እንደነበረው ገብቶላ። አፄ ሲኖስ ለኢትዮጵያ ግዛት ማስፋፋት ምን እንደሰራ ያውቃሉ። ስንት ጀነራል እንዳሉ ትውልዱ ነቅቷል። አሁን ችግራቸው እንደ ትላንት በብሔር ከረጢት ውስጥ ተደብቆ እንዳይሰሩ አብይ የብሔር ከረጢት ቀዶ መደመር በሚለው ብሔራዊ ፓርቲ ፈጥሯል። ብልጽግና በሚለው ሀገራዊ አንድነትን ነው ወደፊት እያሻገረ ያለው። ጆዋርና ልደቱ እኮ ባለፈው መጀመሪያ መድረክ ላይ አይታ እንደሆነ እኔ ነኝ መድረኩ የሚገባኝ ለኔ ነው ብሎ እኮ ጆዋርና ልደቱ እዛው ተጣሉ ሰዎች ናቸው። ልደቱ እያለ መጽሐፍ ጻፍ አንቢ ብላ ነው። እኔ እንዳወዛግበኝ ነው የሚፈልገው። ልደቱ እያለ ቃል በቃል አማራ የሚባል ብሔር የለም የሚል ነው። ለአማራ ይታገላሉ ብሎ ደግሞ በዛ ልክ አማራን ሊያዋርድና የአማራን ምሁራን ትውልድን ዝቅ አድርጎ ለመጫወት የሚፈልግ ነው። እኔ ከኔ በላይ የሚል ቅድም የጠራ ገዱ አንዳርጋቸው የመን ላይ ይዞ ከታሰረበት አብይ አፈቷንቱ መጽሐፍ ጽፎ በቤቲ ታፈሳ ቤቲ ላይ እንትልሻው ኤሊሻው የምታቀርበው ልጅ ላይ ቀርቦ አማራ የሚባል ብሔር የለም ያለ ሰው ነው። በመጽሐፉ ላይ ቃል በቃል ለአማራ ብሔርተኝነት ለአማራ ይታገላሉ። የአማራ ወጣት በዚህ ልክ ይሸወዳል ብለህ ታስባለህ? ለትምቴሎ ቅድም አንድ ነገር አስተዋል። ስለ አብይ ሲታነሳ አብይ የሱን ሐውልት ሳይሰራ ጁዋር አሁን በፌጁኒ በኤአይ ተጠቅሞ ቴክኖሎጂ ተጠቅሞ የአብይን ሐውልት ሰርቶ ጁዋር በፔጁ ለጥፏል። ሐይቁንም በራሱ ስም ሊያስጠራት ወደቡንም ግድቡንም በራሱ ስም ሊያስጠራሉ። ጁዋር ነው እኮ በሺዎች ትከተላላችሁ አይደል? ጁዋር አምላክ ነው ትላለህ አይደል? ኦር ጁዋር ከሰማይ የወረደ ነብይ ነው ትላለህ አይደል? መለኮታዊ ነው ትላለህ። እሺ ለምንድን ነው አብይ ሐውልት የሌለው እዛ ጋር? ለምን የለም? መለስ የሚያደርገውን አድርጓል። 2 ዓመት ሳይቆይ መለስ ሞቷል። መለስ ሲሞት የተረከቡ ግለሰብ ታውቃላችሁ፣ ጫና ተፈጥሮበት ዘረፋ ተደርጓል። ነገር ግን ማይረሳው ሮል የተጫወተው ኃይለማርያም ደሳለኝ አልሲሲና ኃይለማርያም አልበሺር ሱዳን ላይ እጅ ለእጅ ተያይዞ አስፈርመውታል። ይሄ የኃይለማርያም ድርሻ ነው። ትላንት ግብጽ ወደብን በመሳሪያ ማምታት አትችልም። ያላት እድል በተመድ መክሰስ ነው። ተመድ ስትከስ ኢትዮጵያ መልስ የሰጠችው በቪዲዮ በማስረጃ አደግፋ ኃይለማርያም ያስፈረመው ነው። ይሄን ውለስ ያፈረሰችው ግብጽ ነው ተባለ። ገብቷል አይደል? ይሄ የዚህ ግድብ ባለቤት የኢትዮጵያ ሕዝብ ነው። ነገ የሚቀጥላል። የኢትዮጵያ ብሔር ብሔረሰቦች ሐውልት ነው ተሰራው። ከላይ የተቀመጠው እዛ አካባቢ ያለው ጋምቤላ፣ ቤንሻንጉል እና ጋምቤላ በከለሩ የሚገፋ ሕዝብ ነው። ሲፈልግ ለደቡብ ሱዳን መሸጥ የሚፈልግ ነው። የጋምቤላ ሕዝብ የሚጠቀመውን የቅል ባህላዊ ዕቃቸውን ነው ከላይ ያስቀምጠው፣ የቅል ስዕል ማለት ነው። ገብቷል አይደል? እንዴት ነው ለግለሰብ ለመስጠት ፈለከው? የኔ እናት እኮ መቀነቷን ፈተኮ ገንብታለች። ማረሚያ የታሰሩ ሰዎች አንዴ ቃለ ሳምንታዊ ስጋ የሚበሉትን ዘሎ ዩኒቨርሲቲ ተማሪዎች አዋጥተው ነው ይሄን ግድብ የሰሩት። 3 ግድቦችን በአስቸኳይ በአባይ ወንዝ ላይ መስራት አለብን። ምክንያቱም ከፍተኛ ደለልና አፈር ስለሚወስድ ከ40-30 ዓመት በኋላ ግድባችን ስለሚሞላ አፈሩን ለማውጣት ከፍተኛ ወጪ ስለሚያስከፍለን 3 ከባባድ ግድቦችን መስራት አለብን። እየሰራ ያለውን ነገር ትዲቅ አንድ ጥያቄ ልጠይቅህ። ጎ ሄድ። አንድ ጥያቄ ልጠይቅህ። ግድቡ ሲጀመር
6150 ሜጋዋት ኃይል ያመነጫል ተብሎ ነበር አይደል መጀመሪያ የተነገረን። አሁን ግድቡ እንደሚያመነጭ የተነገረን 5150 ነው። 1000 ሜጋዋት ለምንድን ነው የተቀነሰው? የዚህ 1000 ሜጋዋት መቀነስ አሁን የተገለጸው 5000 መጀመሪያ ኖርማል የመጀመሪያ የጅምሩን ፎቶ የመለስንም ሁሉንም ቪዲዮ ማየት ትችላለህ። ይሄ ነው ሐቀኛው 1000 ግድቡን እናስፋፋለን በሚለው የታቀደ እንጂ ያልተጨመረ ነው። በቪዲዮ ልክል ያለው አንድ መረጃ አይታል። ሰሞኑን የግብፁ ፕሬዝዳንት የሞተው መለስ ዜናዊ ለመሸወድም ይሁን ወይም እነሱን ለማረጋጋት ይሁን አሁን ፓርላማ ላይ ተጠየቀው ጥያቄ እኛ መፍራት የለብንም ብሎ አይደል ጀመረው 50% ሼር ሊሸጠው ሄዷል። ግብጾች ዛሬ የሞተውን ፕሬዝዳንት እየረገመው ነው። I will send you that video በአረብኛው መተርጎም ትችል ማለት ይችላል። 50% ለግብጾች ሊሸጥ የዛኔ ያ ፕሬዝዳንት ቢገዛ ኖሮ ዛሬ ለምን እንዲህ አንወረድም ነው አሉት። ከተሸነፉ በኋላ ለትምትል ለምንድን ነው ዝም ብለን ነው? በመሪነት ካሄድ በትምህርት ችሎታም ካሄድ አብይ የመጣው ከሰማይ አይደለም፣ መለኮታዊ አይደለም፣ አስክሮህ አይደለም፣ ነግሮህ ነው የመጣው። ስለሚችል ነው ያስረከብከው። የት አሉ ዛሬ ፓርቲ? ለምንድን ነው በብሔር ውስጥ ገብተህ ካልረበሽኩ ርብሻ ካልፈጠርኩ ምትሉ? ለምንድን ነው ብሔራዊ ፓርቲ ማይፈጥሩት? የአማራ ተቃዋሚ፣ የትግሬ፣ የኦሮሞ አንድ ነው። ብሔራዊ ፓርቲ መፍጠር ለምን ፈራ? ይቀበላሉ ወንድም ሀገራዊ ኢትዮጵያ ታርጋ እንዲኖር ይቀበላሉ እነሱ ሰዎች። የኢትዮጵያ ዲጂታል አይዲ እንዲኖር ይፈልጋሉ እነሱ ሰዎች። ኢትዮጵያን አንድነት እንዲቀጥል ይፈልጋሉ። ሀገራዊ አንድነት ይቀጥል ይፈልጋሉ እነሱ ሰዎች። ኖ በየብሔራቸው ገብቶ የተሸወዱ ለማንም የሸወዱ ለማ ዛሬ ለትምትሉ ይቅርታ አድርግልኝና ለማ ዛሬ በማንም ፖለቲካ አይገባም። እነገዱ የሮጡትን አልሮጠም። ለምን ለማ የተሸወደበትን ያውቃል። ማንም አይደግፍም። ቁጭ ብሏል። ገዱ ይቅርታ አድርግልኝና ገዱ አሁን የሚሮጠው ግለሰብ ትላንት ውጭ ጉዳይ ሚኒስቴር ተብሏል። ኢስ ኳሊፋይ አላደረገም፣ አልቻለም፣ ወርዷል። ያልተሰጠበት መጨረሻ የአብይ አማካሪ ተብሎ በቤተ መንግስት እንዲቀለብም ተደርግ አልቻለም። ፌል ያደረገ ግለሰብ ነው። ስለዚህ ይቅርታ አድርግልኝ። በመጨረሻ እመጣለሁ ተመልሼ ዞር ይመጣል። አንድ ነገር ያስማማናል ጋይስ። ጀነራል ትሩዝ የሚባል ነገር አለ። ጀነራል ትሩዝ ማለት የትም ሀገር ማይቀየር ማለት ነው። ለምሳሌ ሙቀት ሲበዛበት በረዶ ይቀልጣል። ጀነራል ትሩዝ ነው። ፀሐይ በምስራቅ ወጥታ በምዕራብ ትጠልቃለች። ጀነራል ትሩዝ ነው። ከውሃ ከወጣ አሳ ይሞታል። ጀነራል ትሩዝ ነው። በኢትዮጵያ ፖለቲካ ከአቦይ ስብሃት ጋር ተቀምጦ መምከር መክሸፍ ነው። ጀነራል ትሩዝ ነው። በቃ መክሸፍ ነው። 70 ጊዜ 70 እድል የሰጠችው ሰውዬ 70 ጊዜ 70 ጊዜ መልሶ በልብሳችን የተጫወተ ሰውዬ ከዚህ ጋር ቁጭ ብለህ የምትመክር ከሆነ አንተ ሞተሃል። ጀነራል ትሩዝ ነው። ክብራትና ክብራ ይህን ሁላችንም ቤታችን ውስጥ መለጠፍ አለብን። ቴንኪው ስላዳመጣችሁኝ። እግዚአብሔር 70 ጊዜ 70 ይባርከኝ። ከጀነራል ቀጥሎ ወደ መሐመድ እንሄዳለን። አመሰግናለሁ ቴዳ። ከመጨረሻው ንግግር ልጀምርና አሁን የአንተ መድረክ አለ። አንተ መድረክ ውስጥ አጀንዳዎችን ሼር ለማድረግ እመጣለሁ። ነገር ግን በታሪክ አጋጣሚ ቁጭ ብዬ ልሰማው የማልፈልገው ሰው ሊኖር ይችላል። ሰንበዲ እኔን ከዛ ሰው እየጋለኝና አቋም የሚያክሰው እንዴት ቴዲ ቤት ከዛ ሰው ተቀመጥክ? ከዚህ በኋላ ያንተ ኦፒኒየን ቫልዩ የለውም ቢል ተራ እንትን ነው የሚሆነው። እኔ የመጣሁት አንተ ቤት ነው። ግለሰቡን የመከልከል መብት የለኝም። ስለዚህ አቦይ ስብሃት ይታወቃል በኢትዮጵያ ፖለቲካ ውስጥ የነበረው ኢምፓክት የነበረው ፖዚቲቭም ኔጌቲቭም ፍሮም ዘ ኢንሴፕሽን ማለት ነው። ነገር ግን አብርሆት ለኢትዮጵያ የሚል ፕሮግራሙን እያንቀሳቀሰ ያለው ልደቱ አያሌው ነው እና ሌሎች ግሩፖች አሉ። እነ ልደቱ አያሌው ኢንቫይት ቢያደርጉ ለምሳሌ አንተ እንደ አንድ የሚዲያ ሰው የሚዲያ ኃላፊነትን ለመወጣት ኮንትሪቢዩት አድርገሃል። እንዴት አቦይ ስብሃት ያለበትን ፕሮግራም ታስተላልፋለህ? አንተ ምን አይነት ሰው ነው ብሎ የሆነ ሰው ቢልህ የምሰጠው ምንድነው? እኔ በሙያዬ ኃላፊነቴን ተወጥቻለሁኝ ለሁሉም አክሰስ መስጠት አለብኝ ብለህ ነው የምትለው አይደል? the same thing አንድ የኦሮሞም ይሁን የአማራም የአፋርም የሶማሌም ብሔርተኛ የሆነ አካል ኢትዮጵያ ሰዎች ትፈልጋለች፣ በዚህ ነገር ላይ መምከር አለብን ተብሎ ኢንቫይት ሲደረግ እነማን ይመጣሉ? ችግሮች እኮ ይታወቃሉ። እነማን ይመጣሉ? እነከሌ ካሉ አልመጣም የሚል ከሆነ ያ ሰው የተሸነፈ ሰው ነው።
ያን የሚለው ሰው ማለት ነው። በጣም ጥሩ። ከዛ ፐርስፔክቲቭ ላስተካክል ገብቶኛል ለማለት የፈለግከው ለምሳሌ ከጀነራል ጋር አትስማማም እንብል ኡኖ አማራ ወይም ደግሞ ሌላው እዚህ ጋር ራስ ደጀን የአማራ ልጆች ናቸው። መድረኩን ተጠቅመው ኦዲየንሱን ሀሳባቸውን የራሳቸውን የሚያራምዱትን ትግል ለመሸጥ ነው የመጡት እንጂ ተስማምቶ አይደለም። በፍጹም ከነሱ ጋር አንድ መድረክ ላይ ቁጭ ብለው ማውራት አይፈልጉም። ነገር ግን ሀሳባቸውን ለኦዲየንሶቻቸው አየር ላይ መሸጥ ስለፈለጉ መጥተዋል ሚዲያ ላይ አይደለም። ሁለቱ አንድ ሚዲያ እዚህ ጋር ተቀምጦ ሀሳባቸውን ሸጡ ማለት ጀነራል እና ኡኖ አማራ ወይም ጀነራል እና ራስ ደጀን ተስማሙ ማለት አይደለም። ነገር ግን እዚህ ቤት ያሉ ሰዎች በጋራ ለመታገል ተስማሙ ብዬ እኔ ዜና ብሰራባችሁ ጥፋቱ ያንተ ነው። ጥፋቱ የኔ ነው። እናንተም ተወቅሱኛላችሁ። ግን ጥፋቱ ያንተ ነው። እነሱ አንድ እሳትና ጭድን የተባለና አይገናኙም የተባሉ ኃይሎች ተገናኘን ነው ያሉት እኮ እነሱ የሚያወሩት። እኔ እንደውም ይሄን ጥያቄ ጠይቄያቸዋለሁ። አንድ መድረክ ላይ ተገናኝተው መድረኩ አንድ ነው እንጂ ማይኩ ነው እንጂ አንድ ሁሉም የተለያየ ሀሳብ ነው ያስተላልፋል። አቦይ ሰባት የተለየ ነው፣ ዘመነ ካሴ ሌላ ነው። ነገር ግን ለኢትዮጵያ ሕዝብ ለመሸጥ የፈለጉት ምንድን ነው? አንድ ሆነን በጋራ ለመስራት አንድ መድረክ ላይ ተገኘን ያሉት። ይሄ ሌላ ነገር ነው። ይሄ ማለት አቦይ ሰባትና ዘመነ ተስማምተዋል ማለት ነው። አቦይ ሰባትና ጀዋር ተስማምተዋል ማለት ነው። ልደቱና ጀዋር ተስማምተዋል ማለት ነው። ሌሎችም እዛ ጋር የሚሰማው ሰው ነው እንጂ የሚዲያውን ተጠቅሜ የአየር ሰዓቴን የራሴን የመታገያ አጀንዳ ሁሉም የራሱን ለመሸጥ መጣ ብሎ አልተናገሩም። ስለዚህ አንተ የተናገርከውን ንግር አመክንዮ ትክክል አይደለም ልልህ ፈልጌ ነው። እንግዲህ ያው ሁሉም የሚወስደውን ይወስዳል። አንድ እንደሆኑ ነው አስበው የተናገሩት። ለዛ ነው የአንተ አንደርስታንዲንግ ገብቶኛል። እንግዲህ ቴዲ በራስ መንገድ የራስን አናሊሲስ መስራት ትችላለህ። አይ ዶንት ሃቭ ኤኒ ፕሮብለም ኦን ዳት። ግን እዚህ ጋር ሎጂካል ሪዝኒንጎችን መጠቀም አለብን። ያለውን ነገር ሁል ጊዜ ሰዎች ለራሳቸው ብቻ ለምሳሌ ቪሸስ ሰርክል ውስጥ እየገባን እየመሰለኝ ነው። የዛሬ 27 ዓመት ብለን የምንወቅሰውን ፓርቲ አንደግፍም አብዛኞቻችን። እኔ ለምሳሌ አልደግፍም፣ ደግፌ አላውቅም። ሲቪል ሰርቫንት ነኝ፣ በሙያ ነው ሳገለግል የነበረው። በዛን ሰዓትም ስንከራከራቸው የነበሩት ሰዎች አሁን ላይ በተቃዋሚ ፓርቲ ውስጥ ገብተው ስማቸው መጥቀስ የምንጠራቸው ሰዎች አሉ። ተመሳሳይ ብላይንድ ሰፖርት አለ። ኢቭን የፓርቲ ሰፖርት ደጋፊ ሲሆኑ የመንግስት ደጋፊ የሚሆኑ ሰዎች ብላይንድ ሰፖርት በጣም ለሀገራችን መከራ እያመጡ ያለው ያ ነው። ከዛ መውጣት አለብን ብዬ ስለማስብ ነው። አንተ አሁን ለምሳሌ ሚዲያን ስትሰጥ የሚመጡ ሰዎች እኮ ታውቃቸዋለህ። ብላይንድ ከመሬት ተነስቶ በቃ ያለውን ነገር ለአንተ ራሱ ለአእምሮ የማይጥምህን ነገር የምታውቀውን እንደ አንድ ዜና እንደሚያጠናቅርና እንደሚሰራ ሰው የምታውቀውን ጀነራል ትሩዝ በዜሮ አባስተውልህ ብቻ ማውራት ስለቻሉ ብቻ ማለት ነው። ህዝብን በማውራት በመቻልህ የምታታልለው ነገር የለም ነው። ጨንጌና ሲቄቅመህ አንድ ላይ ምርቃናው አጡዞህ እግርና ጭንቅላትን መለየት በማትችልበት ኮንቴክስት የምታወራው ወሬ የመንግስትም ፕሮፓጋንዳ አይደለም። አንዳንድ ጊዜ መንግስትን የሚያስተቹ ሰዎች እንዲህ አይነት ሰዎች ናቸው ነው ቴዲ። አንዳንድ ጊዜ መንግስትን ራሱ የመንግስትን ፕሮግራም፣ የመንግስትን ፖሊሲ፣ የመንግስትን ስትራቴጂ ኦቨርኦል ተግዳሮቶቹን ስክሩቲናይዝ አድርገው ሳይረዱ ሳያውቁ ሰውን ብቻ ደግፈው የሚመጡ ሰዎች እንዳሉ ታውቃለህ። አብይ አህመድ አሊ እኔ አልጠላውም፣ ፐርሰናሊ ዋውዳ ሄት ሂም አልጠላውም፣ ሰው ነው እኮ። ነገር ግን አብይ አህመድ አሊን በተለያየ አንግል የራሳቸውን ዳይሴክት እያደረጉ ለሚመቻቸው መልኩ የሚሰሩ ሰዎች አሉ። ከዛ ውስጥ ዝም ብሎ አብይን ከቅልፋቸው ሲነሱ እንደ መልአክ የሚያዩ ሰዎች አሉ። አብይ ብቻውን አይደለም እየሰራ ያለው። በነገራችን ላይ አብይ ካጠፋም የሚተቸው በስሩ ካሉ ካቢኔዎች ነው፣ ካለማም ካቢኔዎችን ሁሉ ነው። ሲንግል ዳውት አርገን የሱ ሌጋሲ ብቻ ለማስመሰል የለብንም ነው ያልኩ ያለሁት። ቅድም ስታነሳ ነበር ስለ ትምህርት እንትርዝራ ፕሮፌሰር ብርሃኑ ነጋ ብቻውን አይደለም፣ ቶፕ ማኔጀር ነው እሱ፣ የትምህርት ሚኒስትር ነው። ብቻውን የሚሰራው ነገር የለም። በዛ መንገድ ማየት አለብን። ደካማ ጎኖችንም በዛው ልክ መተቸት አለብን። በተለይ የመንግስት ደጋፊ ነን የሚሉ ሰዎች የመንግስትን ደጋፊ ደካማ ጎን አጉልተው መተቸት ያለባቸው ራሳቸው ናቸው። if they are genuine for their people ግን አላየንም። ሆዳቸውን ነው የሚደግፉት እነዚህ ሰዎች። መንግስትንም የሚያስበሉት እነዚህ ናቸው። ጉኖ በደሌን የመሰለ መምህራን ተቀጥሮ ያስተማረው ተማሪ ቢያልፍ እኮ ነው የሚደንቀኝ። በአንድ በሆነ ቦታ ውስጥ አስተማሪ ነኝ ሲል ነበር አይደል? እዚህ አንተ ይዘህ የመጣውን አጀንዳ መቼቱን ጠብቆ ማውራት የማይችል አንድ ጊዜ የማለ በአይናችን ላይ ሰው በጆሮ ላይ እኮ ይዋሻል። በአይናችን ላይ የሚዋሽ ሰው ካድሬ በሆነበት የሪጂም ውስጥ
እዚህ ጋር መተን ለውጥ ይመጣል ብለን ማሰብ የለብንም። ከዛ ውጪ የኢትዮጵያ ህዝብ ሌጂቲሜት ራይቱ የሆነውን የግድቡን ጉዳይ ለፓርቲ ወይም ደግሞ ለግለሰቦች መስጠት የለብንም። የኢትዮጵያ ህዝብ ነው እንዴ? እኔ እኮ ከምበላት ደሞዝ ላይ ማለት ነው ከቤት ክራይ ከወር ቀለብ ከቀን የትራንስፖርት ወጪ ከዛው ላይ ቀንሼ እኮ የአንድ ወር ደሞዜን እኮ ከፍያለሁኝ። የመጀመሪያ ዙር ያለ ወለድ ያለምን አሁን ላይ እኮ የአባይ ግድብ ሲጀመር የነበረውን ተግዳሮት የነበረውን መከራ የነበረውን ሰቆቃ ሁሉ የማያውቅ ሰው ድግሱ ካለቀ በኋላ ድንኳን ሰበራ ከፍየሏ በላይ የሚጮህ ሰው አለ። እኔ እያልኩ ያለሁት ግድቡ ማለቁ ኤሪዝ በጣም በታሪካችን ውስጥ ትክክለኛው አድዋ ለኔ ይሄ ነው። ኮንቴስት ማላደርግበት ከማንም ጋር ያለፈውን አድዋ ሰዎች በፈለጋቸው መንገድ እየጻፉ ለራሳቸው ፖለቲካል እንትን ሊጠቀሙ ይችላሉ። ይሄንን ግን ማንም ሰው ሊዋሸኝ አይችልም። ሲጀመር ነበርኩኝ፣ ገንዘቤን አዋጥቻለሁ፣ በማለቁ ደስተኛ ነኝ። በመልኩ ሁሉም ምን መደረግ አለባቸው? ክሬዲት መስጠት አለባቸው። በቃ በአባይ ግድብ ውስጥ ልናደርግ የሚገባው ኢትዮጵያኖችን አንድ የሚያደርግ ቦንድ እንዲሆን ሃይድሮጅን ቦንድ እንዲሆን፣ ይሄ አዮኒክ ቦንድ እንዲሆን አይደለም። የሆነ ሰው መጥቶ ሊያፈርሰው የሚችለው አይነት ቦንድ መሆን የለበትም ብዬ ነው የማምነው። እኔና ቴዲን አንድ ላይ አንድ ጥያቄ ልጠይቅህ። አሁን እኮ ከተቃዋሚ ወይም ደግሞ ከተፎካካሪ ኃይሎች ነው እንደዚህ አይነት ቅሬታዎች በብዛት ሲነሱ ያየሁት። ለምሳሌ ቀደም ሲል የጠቀስኩልህ ሰዎች ጠቅላይ ሚኒስትሩ ተፈሪ መኮንንን ወደ 1960ዎቹ ወደ ተፈሪ መኮንንን ሲያወድሱ ሰምታችኋል። መለስ ዜናዊን የሳቸው ልጅ ብሎ ሲያወድሱ ሰምተናል። ኃይለማርያምን ሲያወድሱ ሰምተናል። ኢንጂነር ስመኘው በቀለ ሲያመሰግን ሰምተናል። የቱ ጋ ነው አብይ አህመድ ይሄ ግድብ የኔ ነው ብሎ በበላይነት እየወሰደውና ነው እነሱ ለዚህ ትንታኔ የዳረጋቸው? መለስ ዜናዊን ለማሳጣት የሄደበት ርቀት ተብሎ የተተነተነው ትንታኔ ምን ተይዞ ነው? ምንድነው ማስረጃው? እኔ እሱ መስማት ስለፈለኩኝ ነው። ቀደም ሲል ሲያሰማ ስለሰማ ምንድነው ነገሮች ያያችሁት ነገር አለ ወይ? እንደዚህ በበላይነት ብልጽግና ግድቡን ወይም ደግሞ አብይ አህመድ ግድቡን በበላይነት የራሱ የእጅ ስራ ውጤት እንደሆነ ለማሳየት የሄደበት ርቀት ማስረጃ አለ ወይ? ሁለት ነገሮችን እዚሁ ካውንተር ቼክ ለማድረግ አንተ ልጠይቅህ። ግድቡ ጠቅላይ ሚኒስትር አብይ አህመድ አሊ ስልጣን ሲመራ ስንት ፐርሰንት ነበር? እኔ እንግዲህ ኢህአዴጎች ሲናገሩ የምሰማው 65% ነው። ብልጽግናዎች ይህን ያህል ፐርሰንት ነው ብሎ ሲናገሩ አልሰማሁም። ኢህአዴግን ለሪፖርት ከሆነ ጠይቀኝ 65% ነው የሰማሁት። ኦኬ 2014 ላይ 42% በነበረበት ሰዓት ዶክተር ቴድሮስ አድሃኖም የኦመር አልበሽርን እሱና ሌላ አንድ ሰው ባሉበት ሂዶ ቦታው ላይ የነበረውን በምስል ያስቀመጠውን ዶክመንት አይቻለሁኝ እኔ። ሼር አድርጎት ያውም ደግሞ እንኳን አደረሳችሁ ብሎ 42% 2014 ማለት ነው። 2014 በፈረንጆች 2018 ነው አይደል አብይ አህመድ የመጣው። 4 ዓመት ውስጥ የተሰረቀው ምንም የተባለው ነገር እንዳለ ሆኖ 65% ከሆነ በመላው ከግድቡ ጋር ተያይዞ የሚሰሩ ማን ነው ይሄን ያለው? ማን ነው ማለት ይሄን ያለው? ማን ነው? የኢህአዴግ ሰው ነው አይደል ያለው? ለምሳሌ ዶክተር ቴድሮስ አድሃኖም የወቅቱ የጤና ሚኒስትር ነበሩ አይደል? ያ በብዙ ቦታዎች ላይ ሰርቷል። መጨረሻ ላይ የውጭ ጉዳይ ሚኒስትር ነበር። የውጭ ጉዳይ ሚኒስትር ኦኬ። በወቅቱ አሁን እሳቸው ለምሳሌ ኢህአዴግና ቁጥር የምታውቁት ነው። ፌር መሆን አለብን። ኢትዮጵያ 11% አደገች ሲል ላለፉት 27 ዓመታት ሲነግረን ነበር። ወራስ መለስ ዜናዊ ኢትዮጵያ እድገት ማሳየት የጀመረችው ከ3ኛው 5 ዓመት በኋላ ነው ብሎ በ5 ዓመት ከፍሎ ያሳየንን እናስታውሳለን። ቁጥር ይዳፈራሉ። ይህን እናንተ ተቃዋሚዎች አሁን ዛሬ አይደለም እናንተ ዛሬን ከካዳችሁ እንተዛዘባለን። በቂ ደቂቃ ስታሉ ቆይ ጋይስ በቂ ደቂቃ ስታሉ አሁን ብልጽግናዎች ምን ያህል ፐርሰንት ተቀበልን ሲሉ ሰምተሃል? ኢህአዴጎች 65ም ሊሉ ይችላሉ፣ 75ም ሊሉ ይችላሉ፣ 80ም ሊሉ ይችላሉ። ግድቡ ትክክለኛ ግድቡ ለውጡ ከውስጥ በመጣ ስበት ከውጭ በመጣ ግፊት ተብሎ ብልጽግና የሚባል ፓርቲ ወደ ስልጣን መጥቶ ጠቅላይ ሚኒስትር አብይ አህመድ የፓርቲው ሊቀመንበር ሆኖ በተመረጠበት ጊዜ የኢትዮጵያ ህዳሴ ግድብ ምን ያህል ፐርሰንት ነው አብይ አህመድ የተቀበለው? የምታውቁት አለ መረጃ ሪፖርት? ከኢህአዴግ የሰማችሁትን ሳይሆን ኢቭን ከብልጽግና እንኳን የሰማችሁት ካለ ለማለት ያለው። ኦኬ አሁን እኮ የኔም እኮ ጥያቄ እዛ ላይ እኮ ነው ቴዲ። እኔ አሁን አንተን ማይህ እንደ አንድ ኢትዮጵያዊ ሊትራሊ ከኤቪደንስ ጋር ራስን አታች አድርገህ እንደሚያወራ ሰውና እንደሚሰራ ሰው ነው ማይህ።
ገብቷል። የሁለታችንም አሳይመንት ነው ያ ብልጽግና in the last 4 years ከ2007 years ከ2018 ጀምሮ እስከ 2025 አሁን በፈረንጆች ባለው ጊዜ ውስጥ ትራንስፓረንት የሆነ እያንዳንዱ ነገር የለም። ፈልጌ አላገኘሁም። ከዛ ይልቅ በነገራችን ላይ የመጀመሪያ የምርት ስራ የገባው ሐምሌ ውስጥ አካባቢ ነው። ሪሰንትሊ ለማጣራት እንደሞከርኩት የመጀመሪያው ሐምሌ ውስጥ አካባቢ ኤሌክትሪክ ጀነሬት አድርጎ አንዱ ተርባይን ማን ነው ታውቃለህ? ሳሊኒ ብቻ ነው የሚዳኘን። ምንም ጥርጥር የለውም በሱ ላይ ሳሊኒ ብቻ ነው ሊዳኘን የሚችለው። አብይ አህመድ በስልጣን ሲመጣ የኢትዮጵያ ህዳሴ ግድብ ግንባታ ምን ያህል ፐርሰንት ላይ ነው? ምናልባት ዌብሳይት ላይ ካስቀምጡ በአመት ከፋፍለው እዛ ጋር ነው። ከዛ ውጪ ቢያዲግም በብልጽግና በኩልም ያለውን ነገር የቁጥር ጋጋታ ሊሆን ስለሚችል ፕሮፓጋንዳ ሊሆን ስለሚችል ያንን ነው እያልኩ ያለሁት። አሁን ምን አለ መሰለ የብልጽግና ደጋፊ በነገራችን ላይ ይሄ ፕሮጀክት የብልጽግና ፕሮጀክት አይደለም። 4 ነጥብ እኔም አንተ የምንስማማበት ብልጽግና at the matter of chance መንግስት የሆነ ፓርቲ ነው። አሁን ኃላፊነቱን የማስቀጠል ግዴታ አለበት። ባይጨርሰው ምን ሊፈጠር ይችላል? we don't know if ተብሎ የሚወራ ነገር አለ ብዬ አላምንም። እኔ አንድ ደቂቃ አለ። ኦኬ ኢንተረፕት አድርገኛል። ሌሎች ችግር የለውም። 2 ደቂቃ አለ። 2 ደቂቃ አለ። ኦኬ ከዛ አንፃር እኔ እያልኩ ያለሁት ይሄ ግራንድ ፕሮጀክት የኢትዮጵያኖች ፕሮጀክት ነው። በዚህ ፕሮጀክት ውስጥ ከትንሹ ሰራተኛ እስከ ትልቁ የሐሳብ አመንጭና ሐሳቡን ንድፈ ሐሳቡን መሬት ላይ እስካስቀመጠው ከኤሌመንተሪ ተማሪ ከኬጂ ተማሪ እስከ ዩኒቨርሲቲ መምህራኖች በየተቋሙ ውስጥ ያሉ ሰዎች ለዚህ ነገር ድርሻ ያላቸው በሙሉ ምስጋናው መውሰድ አለባቸው። ችግር የለብኝም በዚህ ላይ። በጣም ደግሞ የምናመሰግነው ምንድነው ትላንትና ግብጾች 100% ኤሌክትሪክ ከቨሬጅ አላቸው። እኔና ምናልባት አንተ የሐዋሳ ከተማ ተወልደ ስላደግ የመብራት ችግር ላይ ኖርብህ ይችላል። አይ ዶንት ኖ። እኛ ግን አስፓልት ዳር እየኖርን መንገድ አውራ ጎዳና አቋርጦን እየሄደ ስንማር ኩራዝ እያበራን የተማርነው። ዛሬ ግን ወንድሞቼ የሰፈሬ ልጆች በኩራዝ መማር አለባቸው ብዬ አላምንም። የአባይ ፕሮጀክት ማለቅ የኢትዮጵያ ህፃናት የኢትዮጵያ ተማሪዎች ቢያንስ አይናቸውን ይሄ ፐርማነንት ለሆነ ፕሮብለም እንዳይጋለጡ ሊያደርጋቸው የሚችል የኤሌክትሪክ ነፃ አይደለም እያልኩ ያለሁት። ነፃ የሚባለው ነገር it will take time 135 ሚሊዮን አካባቢ ነን አሁን። በ2030 ወደ 150 ሚሊዮን ትደርሳለች ተብሎ ይታሰባል። እንደዚህ አይነት ነገሮች አሉ እና ቢያንስ ግን አፎርደብል የሆነ የኤሌክትሪክ ክፍያ የተከፈለ እንደ ግብጾች አሁን በቅርብ ዋጋ ተጨምሮባቸው እያበዱ ነው። ለዘመናት በነፃ ነበር ግብጽ ኤሌክትሪክ ኃይል የሚያገኙ በነገራችን ላይ 100% ከቨሬጅ ማለት ነው። እኛ ግን የላጭትን ልጅ ቅማል በላት የአባይ ልጅ ውሃ ጠማት የሚል ተረት ብቻ እያወራን አይናችንን በኩራዝ እያጨናቦሰን የመንገድ ላይ መብራት ጎንና እየቆምን እንዳይመሽብን ከፀሐይ ጋር እየተሯሯጥን የቤት ስራ ለመስራት እየተጋፈጥን የተማርነው አወዝ በዛ መልኩ ነው ያለፍኩት። ያን ችግር ሲቀርፍ ነው መውቀስም ወይም ማበጎስም እንትን ማድረግ ያለብን እንጂ የኢትዮጵያኖች ፕሮጀክትን ለአንድ ፓርቲ የፖለቲካ ፕሮግራም ፍጆታ ማዋል የለብንም። አሁን በቀጣዩ ላይ እመጣለሁ። ለዚህ ጋር ተብሎ በተወጣዎች የተፈጠረውን ችግር አንተም ታውቃለህ። ቅድም ዳሰስ አድርገዋል። ለራስህ የሰራውን ነገር የምታደንቅበት ምንም ምክንያት የለም። ቴንክ ዩ